የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በጌታችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም የሆነ ሰላም እንደምን አመሻችሁ። አሜን። አፍላጋት ሳይፈሱ ነፋሳት ሳይነፍሱ የብስ ሳይታይ ሐመልማላት ሳይበቅሉ አዳምን በአርአያውና በአምሳሉ ሳይፈጥረው መላእክትን ለተልእኮ ሳያዘጋጃቸው ባህሪውን እያመሰገነ የሚኖር ቅድስት ሥላሴ ስሙ የከበረና የተመሰገነ ይሁን። አእላፍ መላእክት ወሊቃነ መላእክት አጋዕዝት ወሥልጣናት የውዳሴዋን ባህር ተናግረው ያልጨረሱላት በንጽህና የደመቀች በቅድስና ያጌጠች የነቢያት ትንቢትና ምሳሌ የሐዋርያት ሞገስ የሰማዕታት አክሊል የደናግል መመኪያ መላእክት ለእኛ ለኃጥአን ተስፋ የሆነች የሐዲስ ኪዳን ኪሩብ እናት ዓለም ንጽሕተ ንጹሐን ቅድስተ ቅዱሳን ወላዲተ አምላክ ድንግል ማርያምም እንዲሁ ስሟ የከበረና የተመሰገነ ይሁን። የሚያስተምር እግዚአብሔር ነው፣ የሚመክርም እግዚአብሔር ነው። ሰው ከባዶነቱ በቀር የራሱ የሆነ ገንዘብ የለውም። ስለዚህ እግዚአብሔር ይመክረናል፣ እግዚአብሔር ያስተምረናል፣ እግዚአብሔር ይገስጸናል። በነቢያት በሐዋርያት በሰለስቱ ምዕት ኋላም በተነሱ በሊቃውንት ጉባኤ ተገኝቶ ጉባኤያቸውን የባረከ ቅዱስ መንፈስ ኃጥናቸው ደካማ ናቸው ብሎ ሳይንቀን በመካከላችን ተገኝቶ ያስተምረን ይመክረን ይገስጸን ዘንድ የእሱ መልካም ፈቃድ ይሁንልን። በመካከላችንም ተገኝቶ የራቀውን አቅርቦ የረቀቀውን አጉልቶ ሚስጥሩን ገልጦ እንድንማማር የእግዚአብሔር የአምላካችን መልካም ፈቃድ ይሁንልን። እሺ፣ እንደምን ሰነበታችሁ? አሜን። ሳምንት ስለምን እያወራን ነበር? እየተነጋገርን ስለ አገልግሎት አይደል? ዛሬ ደግሞ ክርስቲያናዊ ስነ ምግባር የሚለውን ለማየት እንሞክራለን። የቀሩ ትምህርቶች ስላሉ እግዚአብሔር ቢወድና ቢፈቅድ እነሱን ዛሬ ለማየት እንሞክራለን። ይመስለኛል የመጨረሻ ጉባኤያችን ነው ብዬ አስባለሁ። እሺ፣ ዛሬ የምንመለከተው ስለ ምጽዋት እና መባ ክርስቲያናዊ ማህበራዊ ህይወት የሚለው የክርስቲያኖች ማህበራዊ ህይወት ምን ይመስላል የሚለውን ለማየት እንሞክራለንና ምጽዋት ለእናንተ ምንድን ነው? ምጽዋት ካለን ላይ ቀንሰን ለተቸገረ ሰው መርዳት ምጽዋት ነው። ምጽዋት በምን ይሰጣል? እሺ፣ ሰምታችኋል ብዬ አስባለሁ። ያው በኋላ በእርግጥ በትምህርታችን እናገኘዋለን። ምጽዋት ማለት ስጦታ ማለት ነው። ስጦታ፣ ችሮታ፣ ልግስና የመዝገበ ቃላዊ ፍቺው ማለት ነው። ምጽዋት ለተቸገሩ ሰዎች የሚሰጥ ነው። ለተቸገሩ ሰዎች የሚሰጥ ነው ሲባል ወጥቼ ወርጄ ላቤን አፍስሼ ያገኘሁትን ገንዘብ ይመልስልኛል ይሰጠኛል ብዬ ሳላስብ ተቸግሯል ብዬ ለማስበው አካል መስጠት ያለብኝ ነው። ምጽዋት በጣም በነገራችን ላይ በክርስትና ሃይማኖት የስነ ምግባር ጉዳይ ነው። ወይም ደግሞ ምግባር ብለን ከምንጠራቸው አንዱ ትልቁን ድርሻ የሚይዘው ምጽዋት ነው። ምጽዋት በቤተ ክርስቲያናችን አምላካችን እግዚአብሔርም እንዳዘዘን የሚፈጸምና መፈጸም ያለበትና የሰው ልጆችን ኃጢአታቸውን ይቅር እስከ ማስባል ድረስ የሚደርስ የምግባር ስራ ነው። ምንን እስከ ማስተው? ኃጢአትን እስከ ማስተው ድረስ። በዚህ በትንቢተ ዳንኤል በምዕራፍ 4 ቁጥር 27 አካባቢ እንደዚህ ይላል። ዳንኤል ለንጉሱ እንደዚህ ይለዋል፣ ንጉሥ ሆይ ስለዚህ ምናልባት የደህንነት ዘመን ይረዝም እንደሆነ ምክሬ ደስ ያሰኝ፣ ኃጢአትህንም በጽድቅ በደልህንም ለድሆች በመመጽወት አስቀር ይላል። በደልህን ምን በማለት ለድሆች በመመጽወት አስቀረው ይላል። ኃጢአትህን በጽድቅ ለውጠው፣ ከዛ ደግሞ ያለብህን በደል ደግሞ ሌላ ኃጢአቶችህን ደግሞ ምጽዋት በመስጠት በመራራት ይቅርታ በማድረግ
ለተቸገሩት በማብላት በማጠጣት ደግሞ ኃጢአትህን አስቀረው ይለዋል፣ በደልህን አስቀረው ይላል። እና ምጽዋት ኃጢአትን ይቅር እስከማስባል ድረስ ትደርሳለች። ይህ ብቻ አይደለም ጥቅሟ፣ ያው ትልቁ ጥቅሙ ይሄ ነው። ኃጢአትን ይቅር ማስባል ማለት ከእግዚአብሔር ምህረትን ማግኘት ማለት ትልቅ ነገር ስለሆነ ማለት ለሰው ስንራራ የተቸገረ ሰው አይተን ስንራራ እግዚአብሔር ለማይራራ እየሰማችኝ ነው አይደለ? እግዚአብሔር ደግሞ ለኛ ይራራልናል ማለት ነው። ምጽዋት የመንግስተ ሰማያት በርና ሰማያዊ ድልብን ማደለብ ነው። አሁን ባነሳ ነው ማለት ለመንግስተ ሰማያት ዝግጁ እንድንሆን ወይ መንግስቱን እንዲሰጠን በመንግስቱ አመስጋኞች እንድንሆን የምንለማመድበት ራሳችንን የምናዘጋጅበት ነው። ምጽዋት በረከትን ለማጨት በበረከት መዝራት ነው። ምጽዋት በረከት አሁን ይሄ በበረከት ለማጨት በረከትን መዝራት ነው አለ አይደለ? ሰው ምጽዋት ሲሰጥ እየዘራ ነው። ይመለስልኝ ብሎ አይቀበልም። የሚቀበለው ከማን ነው ከተባለ ከስላሴ ነው የሚቀበለው። ለስም አጠራሩ ክብር ይግባውና መድኃኔ ዓለም ኢየሱስ ክርስቶስ በመዋዕለ ሥጋዌ በሚያስተምርበት ወራት አንተስ በምትመጸውትበት ጊዜ በስውር መጽውት፣ በስውር ስትመጸውት ያየህ አምላክ በግልጽ ይከፍልሃል ይላል። ስለዚህ ሰው በስውር ሲሰጥ ሰዎችን ሲረዳ ምንም የማይደበቀው አምላክ እግዚአብሔር ሁሉን የሚያይ አምላክ በኋላ ላይ ዋጋውን በሁሉም መላእክትም ኃጣንም ጻድቃንም በተሰበሰቡበት በታላቁ ጉባኤ የመጨረሻው ጉባኤ በትንሣኤ ዘጉባኤ እግዚአብሔር ዋጋውን ይከፍለዋል። ኑ እናንተ የአባቴ ብሩካን ብሎ ትልቁን ዋጋ የሚሰጠው እዚህ ባስቀመጥ ነው። ወይም ደግሞ ለሰው ልጆች በራራ አይደለም። የሰው ልጆች ከእግዚአብሔር ጋር የሚያስታርቀን ርህራሄ ነው። ክርስቶስን ከምንመስልባቸው አንዱ ክርስቲያኖች ርህራሄ ነው። ክርስቶስ ሩሩ እንደሆነ ክርስቲያኖችም ሩሩሃን ሊሆኑ ይገባቸዋል። እና ምጽዋት ደግሞ የርህራሄ ውጤት ነው። ሰው ሲራራ ነው ምጽዋትን የሚሰጠው። ልቡ ከጨከነ አያደርግም፣ አይሰጥም። ስለዚህ የርህራሄ ውጤት ነው ማለት ነው ምጽዋት። ሌላው ምጽዋት ወደ አምላክ የሚያነጉዳት የታመነች ትርፍ ያላት ንግድ ናት። ንግድ ነው። እኛ ጥቂት ነገር እንሰጣለን፣ ስላሴ ብዙ ነገር አትርፈው ይሰጡናል። እንዲሁም የቤተ ክርስቲያን አባቶች እንደዚህ ይላሉ፣ እግዚአብሔር መንግስተ ሰማያትን በጥቂት ዋጋ ነው የሸጠው ይላሉ አይደለም? መንግስተ ሰማያትን ሰው አሁን መንግስተ ሰማያትን ምን አድርጌ ልውረስ ቢል ብዙ ነገር አልተጠየቅንም። የተራቡ አብሉ፣ የተጠሙትን አጠጡ፣ የታረዙትን አልብሱ፣ የታመሙትን ጎብኙ፣ የታሰሩትን ጠይቋቸው። ጽድቅን በርካሽ ነው የሰጠው፣ በእራፊ ጨርቅ፣ በቁራሽ እንጀራ፣ በጥርኝ ውሃ። እንደዚህ አድርገው መንግስተ ሰማያትን የወረሱ አሉ። ጥቂት ነገር አድርገው ትልቁን ዋጋ። ስለዚህ ንግድ ነው ያሰኛት ምጽዋትን ጥቂት ነገር አድርገን በሰው ህሊና ብንመረምረው፣ ለምሳሌ የበላዔ ሰብእ ታሪክን ስናነሳ በኪዳነ ምሕረት ድርሳን ላይ የምናገኘው በላዔ ሰብእ ያደረገው ለዛ ሰው ውሃን ያጠጣውና አበው ሲናገሩ ሰውየው በጣም በችግር የኖረ ሰው ነው እና ውሃ ሲሰጠው የሰጠው ውሃ እንኳን ጉሮሮ ሊያረስለት ይቅር ሰውነቱ በችግር የደከመ ስለነበረ ከእጁ ስንጣቂዎች እንኳን አላለፈችም ይላል እና በእጁ ይዞ ሲጠጣ ጉሮሮን አላደረቀለት። ግን በኪዳነ ምሕረት ስም ያንን በማድረጉ እግዚአብሔር መንግስቱን አውርሶታል በድንግል ማርያም ምልጃ። እና ምን ልላችሁ ነው? ጥቂት ነገር ነው ስላሴ ጠየቁ። ይሄ ማለት የርህራሄ። አሁን ይሄ ሰው ምንም ቢሆን ውሃው ይጥቀመውም አይጥቀመውም ልቡ ግን የሆነ ሰዓት ራርቷል፣ አዝኗልና ስላሴ ያንን ርህራሄ ነው የተመለከቱለት። በሌላም ቦታ በዚህ በትርጓሜ ወንጌላችን ላይ አንድ በጣም ጨካኝ ንጉስ ባለሀብት የነበረ ባለጸጋ የነበረ እንዲሁም
ነዳያን የሚወራረዱበት ይመጸውተኛል አይመጸውተኝም እየተባባሉ የሚወራረዱበት ቢመጸውተኝ ባይመጸውተኝ ተባብለው ሄዱ እና ስመ እግዚአብሔር ጠርቶ ሲለምነው የሚመገብበት ሰዓት ነውና አሁን እኛ እየበላን ነዳያን ቢለምኑን ምን አይነት የምናያቸው አስቡ እና ተበሳጨ እየተመገበ ነው ይለመነው እና ከሚመገብበት ምግብ የከረመ የደረቀ ዳቦ አንስቶ ወረወረለት እና መተው ደማም ይላሉና ደሙን እያዘራ ሄዶ ለረሃቡ በልቶ ለምስክር አስቀርቶ ይዞ ሄደ ይው ተመጽቶ ይመጣዋልና በሌሊት ራእይ ሲያስጨንቀው አደረ መላእክተ ጽልመት ነፍሱን ገንዘብ አድርገው ወደ ሲኦል ሲያወርዱት በኋላ ስላሴ ይመስክር ተብሎ ያነዳይ መጥቶ አይ ዳቦ ሰጥቶኛል አለ አይ ወረወረበት እንጂ ማይሰጠው ሲባል እኔ መብላቴንና ረሃቤን ማስታገሴን ነው ማቀው መወርወሩን አላቅም ሲል ስላሴ ምህረት አድርገው ወደ ገነት እንዲጋ እና ራዩና ከራዩ ሲነቃ ሳልፈልግ በሰጠውት ከጸደቅ አስቤበት በሰጥማ ምን ሊያወርሰኝ ነው ብሎ ያለውን ሁሉ ሸጦ መጦ ተረስ የሚባለው ላይ ሲደርስ ማለት ያለውን ሁሉ ሸጦ ሄዶ ነዳያን ከሩቅ ሀገር ይመጸውታል ብለው ሰምተው ሲመጡ እሱ ግን ባዶውን ቀርቶ ነበርና አንተ ጋር ነው የመጣ ነው ምን እንሁን ቢሉት እኔ አሁን ያለኝ ሰውነቴ ነው እኔ ለአንድ ባለሀብት ስጡኝና ገንዘቡን ወሰዷለሁ ይሄ ራስን አሳልፎ እስከ መስጠት ያደረሰ ምጽዋት ያደረሰውና መንፈሳዊ ትርፍ ንግድ ነው ያሰኛት እቺናት ምጽዋት ስንመጸውት ከእግዚአብሔር ትልቁን ዋጋ እየተቀበልበት ነው ሌላው ምጽዋት እግዚአብሔር ከርሰ ነዳያንን መቅደስ አድርጎ የሚቀበልባት መባ የሚቀበልባት ቦታ ናት ማለት ነው ምን አልኳችሁ እግዚአብሔር የነዳያንን ሆድ መቅደስ አድርጎ መባ የሚቀበልበት ነው ለእግዚአብሔር መባ እየሰጠነው ነው ማለት ነው ለነዳያን ስንሰጣቸው መባ እየሰጣናቸው ነው ለስላሴ መባ እያቀበልን አሁን መቅደስ መባ ይዘን እንገባለና ዘቢብ ይዘን እንገባለን ዕጣን ጠዋፍ መጋረጃ ሌላም ለቤተ መቅደስ የሚያስፈልጉ ነዋያትን እናመጣለን መባችን ነው እነዛ ለነዳያንም ስንመጸውት እግዚአብሔር በነዳያን ሆድ ከርሱ ውስጥ አድርጎ ያንን መቅደስ አድርጎ መባችንን እየተቀበለ ነው ለዚህ ነው በመክብብ ምዕራፍ 11 ቁጥር 1 ላይ ፈኑ በስተከ ውስተ ገጸማ ይላል ህብስትህን ምግብህን እንጀራህን በውሃ ላይ ጣለው ይላል አሁን ሰው ሞኝ አይደለም አሁን ወተን አንድ ወንዝ አግኝተን እንጀራችንን ወንዝ ላይ አንጥለው ውሃ ላይ አንጥለው እና እንደዚህ ይላል እሱ ፈኑ በስተከ ውስተ ገጸማይ እስመ በብዙ መዋል ተረክቦ ሀብ መክፈልተከ እንጀራህን በውሃ ጣላልና ከብዙ ዘመናት በኋላ እንጀራህን መልሰህ ታገኘዋለህ ይላል መክብብ እና ሊቃውንቱ መተርጉማኑ ሲተረጉሙት ምን አሉ ይሄንን በውሃ ላይ የተጣለ ምን አይልም አይገኝም አንተም አገኘዋለሁ ብለህ አስበህ አትስጥ አሁን ባህር ትልቅ ነው ነዳያንም በነገራችን ላይ ፍላጎታቸው ብዙ ነው የኛም በርግጥ ያው ነዳያን እኛው ነና ብዙ ነው ፍላጎቱ አይደል አያልቅም አሁን የአንድን ሰው ችግር ሰተን እንቀርፋለን አንቀርፍማ ብዙ ነው ችግሩ ስለዚህ ሐሳቡ በጣም ብዙ ነው ባህር ትልቅ እንደሆነች ፍላጎቱ የሰው ልጅ ፍላጎትም እንደዛው ነው ግን እንጀራህን ጣለው አለ መክብብ ከዛ ከብዙ ዘመናት በኋላ ደግሞ ያንን እንጀራ መልሰህ ታገኘዋለህ በውሃ የተጣለ እንደማይገኝ ሁላ አገኘዋለሁ ብለ ወይም ደግሞ ብድር አስመስለ አትቀበል አሁን ሌላ ታሪክ ላንሳላችሁና የሰዶምና የጎሞራ ትልቁ ጥፋታቸው ያ ኃጢያት እንዳለ ሆኖ የምጽዋት ጉዳይ ነው ሀገሪቷ እንድትጠፋ ያደረጋት ሰዶም ያ ትልቁ ኃጢያት እግዚአብሔርን የሚያጸየፈው ኃጢያት እንኳን እግዚአብሔርን የሰው ልጆችን የሚሰቀጥጥ ኃጢያት ያ ብቻ አይደለም በደላቸው ሌላ በደላቸው ምንድነው ቢባል በከተማ ውስጥ ደሃ አይኖርም ደሃ ቢኖርም በጣም ነው በበከራ የሚኖሩ ቢመጸውቱት ስማቸውን ጽፈውበት ነው የሚመጸውቱት ይላሉ መምህራኑ ለምን ሲባል ደሃው ሲሞት ገንዘቡ ሀብቱ የኔ ነው ብለው ሊከፋፈሉትና
ለነዳያን ስንመጸውት አገኘዋለሁ ተብሎ አይመጸወትም። በቃ ተሰጥቷል፣ አልቋል። ሁለተኛ በባህር ውስጥ በወንዝ ውስጥ የወደቀ አይገኝም፣ አይታይም፣ ይጠፋል፣ ይሰወራል። አንተም የምትሰጠው ሰው ይልኝ ብለህ አትስጥ ሲለን ነው። እና ከብዙ ዘመናት በኋላ ታገኘዋለህ ማለት አሁን በምድር ላይ የሚመለስልህ ደሃው ሰርቶ ወጥቶ ወርዶ ላቡን አፍስሶ ወዙን አንጠፍጥፎ ያገኘውን ገንዘብ መልሶ የሚሰጥ አይደለም። የምታገኘው ይሄንን የሰጠከውን ምጽዋት የምታገኘው በሰማይ በመንግስተ ሰማያት ነው። ከብዙ ዘመናት በኋላ ማለት ሥላሴ መርምረው ፈርደው ይሄ ይገባዋል ብለው ሲሰጡ ያኔ ታገኘዋለህ ብሎ ሰሎሞን ይነግረናል ማለት ነው። እና ምንን መጽውት እስቲ እየሰማችኝ ነው? ምንን መጽውት አሁን ምጽዋት የማሰራ ነው? የሀብታም ነው የደሃ ነው? የሀብታም። ደሃዎች አይጸድቁም ማለት ነው። ቀደም እኮ ግን ራስን የምጽዋት አይነቶችን የዘረዘርክልኝ ካለው ነው የሚሰጠው። ጉልበት እኮ ደሃውም አለው። ስለዚህ ሁለቱም ነው ማለት ነው አይደለ? ምጽዋት ለሁለቱም ነው። ይሄ የደሃ ነው፣ ይሄ ሀብታም ምጽዋት አንል። ምጽዋት ሲታሰብ ሰው በጉልበቱ መርዳት ይችላል። ለምሳሌ አቅመ ደካሞችን ቢረዳ ይሄ ሰው እየመጸወተ ነው፣ ጉልበቱን እየሰጠ ነው። እውቀት የጎደላቸውን ቢያስረዳቸው ቢያስተምራቸው እየመጸወተ ነው። ከገቢረ ኃጢአት ወደ ገቢረ ጽድቅ ይመልሳቸው፣ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ቢመልስ ይሄ ሰው ምጽዋት እየመጸወተ ነው። እግዚአብሔር ያንን እንደ ምጽዋት እየተቀበለለት ነው። በድርሳኖች በገድላት ላይ የምናገኘው እኮ ከምናገኛቸው ቃል ኪዳኖች አንዱ በስምሽ የተከዘውን የጨነቀውን ያረጋጋ ያዘነውን ያስደሰተ እያለ ነው የሚነግራት። ያበላ ያጠጣ ብቻ አይደለም የሚላት እኮ ቃል ሲገባላት፣ ለሌሎችም ቅዱሳን ቃል ሲገባላቸው በስማቸው ያበላ ያጠጣ ብቻ አይደለም፣ የተጨነቀውን ያረጋጋ ተስፋ የሰጠ ከቀቢጸ ተስፋ ወደ ተስፋ ወደ ሙሉ ተስፋ የመለሰ ሰው እኔ በመንግስተ ሰማያት አረጋጋዋለሁ እያለ ቃል ገብቶላቸዋል ቅዱሳን። ስለዚህ ሰው የሚመጸውተው ገንዘብ ብቻ አይደለም። ሰው የቸገረው ገንዘብ ብቻ ላይሆን ይችላል። ባለጸጋም ሆኖ እኮ የተቸገረ አለ፣ ሰላም ያጣ አለ። ስለዚህ ሰላማችንን ከሰጠነው ምጽዋት እየመጸወት ነው ማለት ነው። ጌታ እንደተናገረ ወደ ከተማ ግቡ፣ ለዛ ቤት ሰላምን አቅርቡ። ሰላማችሁ የሚገባው ከሆነ ሰላማችሁ ይደርበት፣ የማይገባው ከሆነ ሰላማችሁ ወደ ራሳችሁ ይመለሳል። ይሄ ስጦታ ነው። የሐዋርያቱ ስጦታቸው ምንድነው ቢባል ሰላማቸውን መስጠት ነው። እኔ የሰጠኋችሁን ሰላም ለዓለም ስጡ አላቸው። ወጥተው ለዓለም ሰጡት። የሚገባው ሰው ተቀበለ፣ የማይገባው ወደ ራሱ ሰላሙ ተመለሰ። ስለዚህ ምጽዋት ገንዘብ ብቻ አይደለም። ጆሮ ያጣ ሰው የለም የሚያዳምጥ። እንደው ዝም ብላችሁ ቁጭ ብላችሁ በቃ የሆነ ነገር እንትን ሲል ማውራት ከጀመረ የማያውቁም ጆሮ ያጣል። ስለዚህ የሆነ ነገር እየመጸወት ነው ማለት። ለማን እንመጽውት? ምጽዋት ለማን ነው የሚገባው? ለኛ እንዳትል። ምጽዋት ለማን ነው የሚገባው? እኔ ብቻ እንዳላወራ ብዬ ነው ጠይቃችሁ። እሺ፣ በነገራችን ላይ ጨረሩ በጣም እንትን እያለብኝ ስለሆነ እጅ አውጡ አታውጡ ለኔ አይታይ። ምጽዋት ለማን ነው የምንሰጠው? ስማ ለተቸገረ ለደላውማ እንሰጠው። ለደላው ምላችሁ ቅድም ባልኳችሁ ሐሳብ ማለት ያጣው ነገር አለ። ያ ማጣት ለሱ ማጣት ነው በቃ። እሺ፣ እዚህ ላይ የተዘረዘሩት ለድሆች፣ ለችግረኞች፣ ለአካል ጉዳተኞች ይላል እና ለነዚህ አካላት ነው የምንሰጠው እና ስንሰጣቸው መስፈርት የለንም። መድኃኔ ዓለም ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና ምንድን ያለን? ለለመነ ሁሉ ምን በል ስጥ አለ እና ሃይማኖት ላይ ስንመጣ ለአሕዛብ መመጽወት አለብን አለብን አይደላችሁ?
አለብን? ምን ነው ለተቸገሩ ምን ጥሩ እውነት ነው። ለለመንህ ነው ያለው ጌታ አይደለ? ጌታ ራሱ ምን አለ? አምላካችሁን እዩት፣ ፀሐይ ሳይወጣ ለጻድቃኑም ለኃጥአኑም ያወጣል አይደለ? አላመኑኝም ብሎ የከለከላቸው ነገር የለም ስላሴ። መተርጉማን ግን እንደዚህ ይሉናል፣ መመጽወት ያለብን ለለመነን ሁሉ ነው ይላሉ። መጥቶ ለሚለምነን አካል ቅድመ ሁኔታዎች ሳናስቀምጥ ሃይማኖቱን ሳንገመግም ይሄን ተውት፣ ትልቁ ሃይማኖት ስለሆነ ሳናይ በሃይማኖት ለማይመስለን ለለመነን ሁሉ ይላል። በሃይማኖት ለሚመስለን ግን እስኪመጣ አትጠብቁት ይላል። ቸግሮት ምን እስኪመጣ አትጠብቁት፣ ያለበት ሄዳችሁ መጽውቱት ይላሉ መምህራኑ አይደለ? ምክንያቱም ተቸግሯል። አሁን ብዙ ጊዜ በሰንበት ትምህርት ቤት እኮ ተቸግረው ማገልገል የሆነ ጉባኤ ላይ አውርተናል። ተቸግረው መምጣት ያልቻሉ ወንድሞች አሉ፣ ግን እያወቀን ዝም ያላቸው ወይም ደግሞ ከጎናችን እስኪርቁ ድረስ ምንም ያልመሰለን ሃይማኖት ይሄ ምድራዊ ነገር ከብዷቸው ከሃይማኖት እስኪወጡ ድረስ የጠበቅናቸው አሉ። እና በሃይማኖት ለሚመስሉን ሄደን ነው ምን መጸውተው፣ በሃይማኖት ለማይመስሉን ግን እስኪመጡ እንጠብቃለን። መተው እስኪለምኑ። ምክንያቱም ምህረት ቸርነት የምናደርገው ቀድመን በሃይማኖት ለሚመስለን አካል ነው። አበው ያዘዙን ያን። ምክንያቱም ወንድሞቻችን በሃይማኖት የሚመስሉን ተቸግረው ወደ ሌላ እንዳንሄድ። ስለዚህ ለማን እንመጽውት ከተባለ ለነዚህ አካሎች፣ ለድሆች የሚበላ የሚጠጣ፣ ለችግረኞች የሚያስፈልጋቸው ማቴሪያል ካለ እሱን ማቅረብ፣ ለአካል ጉዳተኞች በመርዳት በጉልበታችን እንድንረዳ ቅድስት ቤተክርስቲያን ታዘናለች ማለት ነው። የመባ ጥቅም እንይደው መባ ብለናል አቅድም። መባ ግን ምንድነው? መጀመሪያ መባ ለቤተ ክርስቲያን መልካም፣ ለቤተ ክርስቲያን የምንሰጠውን ስጦታ መባ እንላለን። እና እነዚህ መባዎች ቅድም የዘረዘርናቸው ናቸው። ጠዋፍ፣ ዘቢብ፣ ዕጣን፣ መሶበ ወርቅ ለቤተ ክርስቲያን የምንሰጣቸው መባዎች ናቸው። እግዚአብሔርም ይሄንን ትእዛዝ አዞናል። በዚህ በኦሪት ዘዳግም ምዕራፍ 16 ቁጥር 13 ላይ የእህልን ምርት ከአውድማ ወይንህንም ከመጭመቂያው ከሰበሰብክ በኋላ ማንም ሰው በእግዚአብሔር ፊት ባዶ እጁን አይቅረብ ይላል። ይትቁም ራቅ ከበቅድመ እግዚአብሔር ነብይ፣ በእግዚአብሔር ነብይ ፊት ይላል። እንዲሁም በሌላ ቦታ ራቁትህን አትቁም ይላል። ባዶ እጅህን አትገኝ ቤተክርስቲያን ውስጥ ማለት ነው። እየሰማችሁኝ ነው? አሁን ባዶ እጅ አትገኝ ሲባል ግን ሰው እየቸገረው በቃ አይ ብር የለኝም ብሎ ምሰጥ የለኝም ብሎ ከቤተ ክርስቲያን ይቅ ያ መሆን የለበት። በትውፊት የምንሰማው ታሪኮች አሉ። አባቶቻችንና እናቶቻችን ወደ ቤተ ክርስቲያን ሲሄዱ ባዶ እጃቸውን አይመጡም። ምን ያደርጋሉ? ድንጋይም ቢሆን ተሸክመው ይመጣሉ ይላሉ። ለምን ሲባል አንድ ቀን ቤተ ክርስቲያን ሲታነጽ ምን ይሆናል? ገብቶ ይታነጽባታል ቤተ ክርስቲያን ብለው አስበው ያመጣሉ። ይሄ በጣም ትልቅ መንፈሳዊነት ነው በርግጥ። ስለዚህ ቤተ ክርስቲያን ስንመጣ አሁን አስቡት፣ አሁን ምንም የሌለው ሰው ይቅር እየተባለ አይደለም። እንደዚህ የውድድርም ዓለም አይደለችም ቤተ ክርስቲያን። ሲጀመር ምስካየ ኅዙናን ናት። የችግረኞች የሐዘንተኞች መጠጊያ ናት። ምንም የሌላቸው የድሆች ቤት ናት። ቢያንስ ቤተ ክርስቲያን ሰው ሲመጣ በጎ ሕሊና ይዞ ሊመጣ ይገባል። ስጦታ ስለሆነ አይደለ? በጎ ሕሊና እኮ በጣም ለቤተ ክርስቲያን ጠቃሚ ነው። አሁን ቤተ ክርስቲያንን እየጎዳት ያለው እኛንም እየጎዳን ያለው ትውልዱ እየተጎዳበት ያለው ነገር ምንድነው ቢባል በጎ ሕሊና ማጣት እኮ ነው።
በመልካም ነገሮችን መልካም አድርጎ ማሰብን ማጣት። ሰው ወደ ቤተ እግዚአብሔር ሲመጣ በጎ ሕሊና ይዞ ከመጣ ያ ትልቅ መባ ነው። ሰው ራሱን ከጠበቀ ትልቅ መባ ነው ለእግዚአብሔር። በነገራችን ላይ እግዚአብሔር ምን ጊዜም ስጦታ አያይም። እንደ እናት ቁጠሩት። እናት ምንም ብታደርጉ የሆነ 1 ኪሎም ስጋ ግዙላት የሆነ ነገር የምታበላችሁ መልሳ የምታበላው መልሳ ራሳችን ለሷ ስጦታ የተሰጣትን ማለት። እግዚአብሔርም ልክ እንደዚሁ ነው። ሰውየውን አይደለም ስጦታውን አይደለም አስቀድሞ። ከዚህም በፊት አውርተናል። እግዚአብሔር ነጸረ ላዕለ አቤል ወላዕለ መስዋዕቱ አይደል? በቃ እግዚአብሔር ይነጸረ ላዕለ ቃየል ወላዕለ መስዋዕቱ። እግዚአብሔር መጀመሪያ አቤልን ተመለከተ። አቤል ልቡ ቀና በጎ ነው። እግዚአብሔርን ደስ ለማሰኘት የሚተጋ ልብ ነው እንጂ እግዚአብሔር እንደወደደ ያድርግ ብሎ ከንቱ ሐሳብ እያሰበ የሚኖር ጻድቅ አልነበረም። እና እግዚአብሔር አቤልን ሲመለከተው እግዚአብሔር አቤል ንጹህ ሰው ነው፣ እግዚአብሔርን ለማስደሰት የሚተጋ ሰው ነው። ስለዚህ መስዋዕቱን አቤልን ተመለከተው። እስቲ ያመጣው ስጦታ ምንድነው ብሎ ቢመለከተው መስዋዕቱም ደግሞ ንጹህ ነው፣ የተጨነቀ መስዋዕት ስለሆነ ማለት ምን ላቀርብለት ብሎ አሰበ። አስቦም አልቀረ፣ ብዙ ነገሮችን አወጣ ወረደ። እግዚአብሔር ንጹህ ነው፣ ንጹህ ባህሪ ነው፣ ንጹህ ነገር ይወዳል። ንጹህ ነገር ላቀርብለት አለ፣ ንጹህ ነገር አቀረበለት። ስለዚህ ተጨንቆ ያቀረበውን መስዋዕት ነው። ቃየል ደግሞ በአንጻሩ እግዚአብሔር አይበላው አይጠጣው፣ ከወደደ ይቀበል ካልወደደ ይተው ብሎ እንክርዳድ የበዛበትን ወፎች የጠረጠሩትን ገበሬ ነውና እህል አቀረበ። አው እግዚአብሔር ምንም አያደርግ። የኔና የናንተ ምስጋና እግዚአብሔር ምንም አያደርግለት። ግን ትንሽ ልንጠነቀቅለት ይገባል ለእግዚአብሔር። ቢያንስ ከኔ የተሻሉ አቅራቢ አመስጋኞች እያሉት የኔን የብላቴናውን ድምጽ ሰምቶ መቀበል ከወደደ እኔ ልጠንቀቅለት ማለት። ያቺን መበለት ሳንቲቧን ሳይንቃት መባዋን እንደተቀበለላት እኔም ትንሽዬ እንደሷ የሆነች መባ ይዤለት ልምጣ ብሎ መጨነቅ ማለት። ትዳሯን ሁሉ ሰጠች አይደል ያለው ለዛች ሴት ሁሉን ነገር። ቤቷ ውስጥ ምንም እንደሌለ ያውቃል፣ ሁሉን አዋቂ ስለነበር እና ከመሐረቧ ፈታ መሐረቧን ባዶ አስቀርታ ስታስገባለት እቺ ሴት ትዳሯንም ነው የሰጠችኝ አለ ጌታ። ቤቷ ውስጥ ምንም ያስቀረችው የላትም። ይሄን ያክል መጨነቅ ማለት ነው ለእግዚአብሔር። ስለዚህ መባ ስናቀርብ ከመባው አስቀድሞ ራሱ ይለናል ጌታ እኮ አይደል? ከወንድም ጋር መባህን ልታስገባ ከወንድም ስትመጣ ከወንድም ጋር ተጣልተ እንደሆነ ካሰብ መባህን በር ላይ አስቀምጠህ ሂድ መጀመሪያ ከወንድም ጋር ተወቃቀስ፣ ከሱ ጋር ታርቀነና መባህን ያን ያስገባው ይላል። ምክንያቱም እሱ የመባ ችግር አይደለም። እዚህ መዝሙር 49 ላይ ይሰለከ አለምንህም እኮ ይላል። የበጉን ደም ነው የፍየሉን ስጋ ነው። እነዚህ ነገሮች ካንተ አልፈልግም። እነዚህ ነገሮች ካንተ ማልፈልገው ደግሞ ይላል የምድረ በዳዊት አራዊት ሁሉ የኔ ናቸው። ስለዚህ ካንተ የምፈልገው ገንዘብ የለኝም። እንደ ልጅ ስንሰጠው ፍቅራችንን ተመልክቶ ይቀበላል እንጂ ጎሎበት የሚቀበል አምላክ ሆኖ አይደለም። መባ ስጡ መባ አምጡ ሲላል የጎደለበት አምላክ ሆኖ አይደለም። ተጠቃሚዎቹ ቅድም እንዳልኳችሁ እናት ገዝተን በሰጠናት ምግብ እኛ እንድንጠግብ ራሱ አብስላ መስጠት ማለት እና ጌታም እንደዛው ነው። የሚጠቀምበት ነገር ሆኖ አይደለም፣ ግን በልጆቹ ስጦታ በልጆቹ ሐሳብ ደስ ስለሚሰኝ ስጡ ተባልን እንጂና መባ ስጦታ ነው፣ ለእግዚአብሔር የሚቀርብ ስጦታ ነው። ከነዛ ውስጥ አስራት አለ፣ በኩራት አለ፣ ቀዳማያት አሉ። እነዚህ ነን ያቸው። አስራት ምንድን ነው? የሰው ስም ነው። አስራት ከ11 ከእግዚአብሔር ስትልኝ ከ11 ለእግዚአብሔር የምንሰጠው ነው። ይሄ የምታውቁት ነው አይደል? ብዙ ባንቆይባቸው ደስ ይለኛል። ከ11 ለእግዚአብሔር የምንሰጠው ነው። በቅዳሴ ጊዜ ቆይ እነዚህን ሶስቱንም እናያቸውና በኩራትስ ምንድነው? ቆይ ከእህቶች በኩራት ከተወለደው ከእንስሳም ወገን ይሁን ከሰው ወገን የመጀመሪያ ማህፀን ከፋች የሆነውን ለእግዚአብሔር መስጠት ማለት። ቀዳማያትስ
ከአትክልት ወገን ከእጽዋት ወገን ቀድሞ የደረሰልን ለማመስጠት ለእግዚአብሔር መስጠት ማለት ይሄ ከደሞዝም ይሆናል ማለት ነው። ደሞ ሰርተን የመጀመሪያ ደሞዛችንን ይከብዳል። ፊታችሁ ጠቆረ። የደሞዝ ጭማሪም ይላሉ። አሁን ይሄ እኔ ደግሞ የመጀመሪያ ደሞዜን እግዚአብሔር ብሰጠው እያጉረመረምኩ ብሰጠው ጥቅሙ ምንድነው? የሚወድ በልግስና ይስጥ፣ ደስ እያለው ይስጣ። ጌታ አስጨንቆ የሚቀበለን አምላክ አይደለም። መጀመሪያ የሰጠንም እኮ እሱ ነው። የኛ የሆነ አንዳች ነገር የለም። ብንሰጠው ተጠቃሚዎቹ እኛ ነን፣ ባንሰጠውም ደግሞ የሚጎዳ አይደለም። ግን ለእግዚአብሔር ይሄ ማድረጋችን ፍቅር መግለጫ ነው። እግዚአብሔርን ለሱ ያለንን ፍቅር የምንገልጽበት ነው። ቅድም እንዳልኳችሁ ነው። እግዚአብሔር የሚቸገር አምላክ አይደለም። ምን አጡ የቱ የሱ ያልሆነ ሆኖ እዚህ ምድር ላይ የምናውቃቸው ዓለማት ላይ ህሊናችን ዞሮ የሚያርፍባቸው ዓለማት ሁሉ ገንዘቡ ናቸው። ዓለማት ዓለም ሥላሴ ዘአልብክሙ ዓለም ለዓለማት ዓለም የሆናችሁ ሥላሴ እናንተ ግን ምንም ዓለም የሌላችሁ። ለእግዚአብሔር ምንም ዓለም የለውም። ዓለማትን ለዓለማት ግን የሚታየውንም የማይታየውንም የፈጠረ አምላክ እኛ በህሊናችን ቆጥረን ደርሰን ያወቅናቸው መምህራን የነገሩን መጽሐፍት የመዘገቡልንም ፍጥረታት ከዚህ እስከ አርያም ድረስ ከአርያም እስከ በርባዶስ ወደ ጎን አድማስና ናጊብ ብለን ጠቅልለን የምናያቸው ስፋቱ ይሄን ያክል ነው ተብሎ የሚነገረው ሁሉ ዓለም በራው በእጁ የተያዘ ነው። ለዓለማት ዓለም ነው ሥላሴ። መጠንህ አርያ ቁመትህ አርያም ነው፣ ጥልቀትህ በርባኖስ ነው፣ ስፋትህ አድማስና ናጊብ ናቸው ተብሎ አይወሰንም። ምሉ በኩሌ ነው። ምሉ በኩሌነቱ የት ድረስ ነው ብለን አንናገርም። እሱ ባወቃቸው ግዛቶች፣ እሱ ባወቃቸው ድንበሮች፣ እሱ ባወቃቸው ወሰኖች ሁሉ አለ ሥላሴ። ስለዚህ ምንም የምናቀርብለትና ኢምንት ናቸው ሁሉ ነገሮቹ የሱ ናቸው። ከሱ ውጪ የሆነ አንዳችም ፍጥረት የለም። ይሄ ያስደንቀዋል፣ ያስገርመዋል፣ ይሄ ያባባዋል ብለን የምናቀርብለት ነገር የለም። ሁሉ በሱ ዘንድ ነው። ሁሉ ከሱ ዘንድ ነው እና ስንሰጠው ሥላሴ ጎሎት ሆኖ አይደለም። ምስጋናችንም የሥላሴን ምስጋና ጎሎበት አይደለም። በባህሪው ምስጉን ነው። ምስጋናው እንዲሁም ይላሉ አመተርጉም ሊቃውንቱ ምን ይላሉ? ምስጋናው በባህሪው እንደቀረ አውቆ ሌሎች ፍጥረታትን ለምስጋና ፈጠረ፣ አመስግነው ይጠቀሙበት ብሎ። ስለዚህ ቀዳማያት ካለን የምንሰጠው ነው። አሁን አስራት አለ፣ በኩራት አለ፣ ቀዳማያት አለ። አስራት ከምናገኘው ከ10 ከመቶ 10ን ከ10ሩ አንድ እጁን የምንሰጠው ነው። በኩራት ደግሞ እንዳላችሁት ከእንስሳም ወገን ከሰውም ወገን ማህፀን ከፋች የሆነ በር ከፋች የሆነ የመጀመሪያውን ለእግዚአብሔር የምንሰጠው ነው። ቀዳማያት ደግሞ ከእህልም ወገን ከስራችንም ከላባችንም ወገን የምንሰጠው ነው ማለት ነው። አሁን እነዚህ ዘወትር በቅዳሴ የሚታሰቡ ናቸው አይደለ? ዲያቆኑ ምን ብሎ ይጸልያል? ከዛ ህዝቡን ያጸልያል። ጸልዩ በእንተ እለ ያበው መባአ ብሎ መባ ስለሚያገቡ ሰዎች ምን በሉ ጸልዩ ይላል። ካህኑ ደግሞ ምን ይላል? እነዚህ ነዋያት የሚያመጡትን ከ10 አንዱን አስራቱን በኩራቱን ቋጥረው የሚያመጡትን ያመጡትን ተቀበላቸው፣ ተቀብለህም ጸጉ መንግስተ ሰማያትን ስጣቸው። ያ ብቻ አይደለም። አሁን እንዲህ ሲባል በቅዳሴው ቆሞ ምን ነው ላመጡት ብቻ ነው እንደሚጸልየው ብሎ የሚያስብ ሰው ልቦናው ሊረበሽ ይችላል። እና ካህኑ እንደዚህ ብሎ ያነባል። ሊሰጡ ወደው ነገር ግን የሚሰጡት ያጡ ፍላጎት አላቸው፣ ግን አቅሙ የላቸውም። ኖሮኝ ባደረኩለት ብለው ይመኛሉ፣ ኖሮኝ በሰጠውት ብለው ያስባሉ። ይሄንን በጎ ህሊናቸውን ቅድም ያልኳችሁን ሰው በጎ ህሊና እንኳን ይዞ መምጣት ይተብስ ማንም ከወንድሙ ጋር በቁጣ በዚህ እንዳይኖር ያስተውለው አሚላል ዲያቆን። ህሊናው በጣም ተረጋግቶ ይቁም። እዚህ በጣም እኮ የቤተ መቅደስ ስርዓቱ በጣም አሁን በእኛ ህይወት አንፃር ሲታይ በጣም ሩቅ ነው እና ሊሰጥ ወዶ
ነገር ግን የሚሰጠው ያጣውን ይህንን በጎ ህሊና መባ አድርገ ተቀበልና ለነዛ ልትሰጠው ያሰብከውን መንግስተ ሰማያት ለነዚህም ስጣቸው ይሉ ካህን ያነባል ይጸልያል። እና እግዚአብሔር በጎ ህሊናም ስጦታው ነው ለሱ። መልካም የሚያስብ ሰው ለእግዚአብሔር ስጦታ እየሰጠ ነው፣ ቸርነት እያደረገ ነው። ለእግዚአብሔር እየሰጠ ነው ስላችሁ በቅድሙ ሐሳብ ተረዱ። እሺ ወደ ሌላኛው ምዕራፍ እንሂድ። ያው ብዙ ጊዜ በብዙ ኮርሶች በብዙ ትምህርቶች ያውደ ምሕረት ትምህርቶች በጉባኤያትም የተማራችኋቸው ትምህርቶች ስለሆኑ እንዳትሰለቹ እልፍ ነው። የክርስቲያኖች የህብረት ኑሮ ወይም ደግሞ ማህበራዊ ኑሮ የሚል ደግሞ እንይ። ማህበራዊ ህይወት ላይ እንዴት ናችሁ? እድር ገባችሁ? እቁብስ አላችሁ? ማህበራዊ ህይወት ላይ ከሰዎች ጋር ያለን ግንኙነት ክርስቲያን ከሰዎች ጋር እንዴት ነው የሚኖረው? ክርስቲያን ማንን መምሰል አለበት? በመጀመሪያ ጥሩ ክርስቶስ እነዚህ ነገሮች አድርጓል። የክርስቶስ ማህበራዊ ህይወት ከሰዎች ጋር እንዴት ነበረ ክርስቶስ? አታንሾካሹ፣ አውሩ፣ ካወራችሁ አትፍሩ። ክርስቶስ እንዴት ነበረ ከሰዎች ጋር የሚኖረው? ሐዘን ይደርሳል፣ ሰርግ ይሄዳል፣ ደስታ ላይ ይገኛል። የታመሙትን ሄዶ ይጠይቃቸዋል። ያዘኑትን ምን ይላቸዋል? ያረጋጋቸዋል። በወህኒ ላሉትም ምን ይላቸዋል? መልእክት ይሰዳል። ለዮሐንስ ምንድን ነው ያለው? ሂዱ ያያችሁትን ሁሉ ንገሩ አያለ በወህኒ ለነበረው ዮሐንስ። ስለዚህ ማህበራዊ ህይወቱ እኛ ክርስቶስን መምሰል አለብን ስንል በእንደዚህ አይነት መልኩ ነው ማለት ነው ምን መስለው። ማህበር ማለት አንድነት፣ ጉባኤ፣ ሸንጎ ማለት ነው። ከዚህም በፊት ብያቸዋለሁ ስለ ጸሎት ስናወራ የማህበር ጸሎት እና የቤተሰብ ጸሎት ብለን ለይተን ስናወራ አይደለ? ቤተክርስቲያን በራሷ ምንድናት? ቤተክርስቲያን በራሷ ምንድናት? ማህበር ናት። ለምሳሌ ቤተክርስቲያን በሶስት ወገን ናት እንላለና አንደኛ ህንጻ ቤተክርስቲያን እንላለን። ሁለተኛ ብለን ስንጠራ ምንድነው የምንለው? የክርስቲያኖች ህብረት አይደለ? እና ሐዋርያው ቅዱስ ጳውሎስም በቆሮንቶስ ላለች ቤተክርስቲያን እያለ ይጽፍ ህብረቱን ነው እያወራ ያለው። ክርስቲያኖች የሆነ ቦታ ቢሰበሰቡ ያ ህብረት ነው፣ ማህበር ነው። ስለዚህ ቤትም ዓለም ብንኖር ማህበር ነን ማለት ነው። ከአንድ መንበር የምንቆር ከአንድ መንበር ስጋውን የምንበላ ከአንድ ጽዋ ደሙን የምንጠጣ ማህበርተኞች ነን ማለት ነው። ምግባችን የአባታችን ስጋና መጠጣችን የአባታችን ደም ነው ማለት ነው። ስለዚህ ማህበር ሸንጎ ስብስብ ነው፣ ጉባኤ ነው። ቤተክርስቲያን ደግሞ ጉባኤ ናት። ወናምን ባህቲ ቅድስት ጉባኤ አይደለም? ምንድነው? ወናምን ባህቲ ቅድስት ቤተክርስቲያን እንተላለ ኩሉ ጉባኤ ዘሐዋርያት፣ ሐዋርያት የሰበሰቧት ሐዋርያት የሰሯት ያነጿት በአንዲት ጉባኤ በአንዲት ቅድስት ቤተክርስቲያን እናምናለን። የትም እንኑ። ለዚህ ምሳሌው ደግሞ የሰውነት ብልቶቻችን ናቸው፣ አካላቶቻችን ናቸው። አሁን አውራጣት ለቅንድብ አይርቅም፣ ግን የማህበሩ አካል ነው አይደል? ሐዋርያው ቅዱስ ጳውሎስ እንደነገረ እናንተ የክርስቶስ ብልቶች እንደሆናችሁ አታውቁም ብሎ እንደጻፈልን በቦታ ብንራራቅም ግን በመንፈስ አንድ ነን። ማህበሩ ዋና ዓላማው የማህበሩ ዋና ዓላማው እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆኖ ለመኖር ነው። ይሄ በቀደሙት አበው ሐዋርያት ዘመን የነበረ ነው። ሐዋርያት ከቅዳሴ በኋላ በዕለተ እሑድ እየተሰበሰቡ አንድ ጉባኤ ያደርጉ ነበር አይደል? አጋፔ ብለን የምንጠራው።
ስለዚህ የሐዋርያ ስብስባቸው ማህበር ተብሎ ይጠራል። ስለዚህ በማህበራዊ ህይወት ክርስቲያኖች ማህበር ይሄ ከሌሎች ግለሰቦች ጋር ዓለም ላይ ነውና የምንኖረው ከሌሎች ማህበረሰቦች ጋር ስንኖር የተዘረዘሩትን ነገሮች ከሰው ጋር ስንኖር ሰውነታችን እንዳለ ሆኖ ማለት ክርስትና በነገራችን ላይ ተጠብቆ ነው መኖር ያለበት። ከእግዚአብሔር የሚያጣላ እያንዳንዱ ከእግዚአብሔር ህብረት የሚለይ እያንዳንዱ ነገር ከክርስቲያኖች ሊርቅ ይገባል። ሰዎችን ደስ ይበላቸው ብለን የምናደርጋቸው ነገሮች የሉ። ቅድሚያ ማስደሰት የሚገባን እግዚአብሔርን ነው። በዚህ ደግሞ ምስክሮቻችን ቅዱሳን ናቸው። ቅዱሳን የሚገርማችሁ ሰዎችን አይደለም ከራሳቸው ደስታ አስቀድሞ የሥላሴን ደስታ ነው የሚፈጽሙት። የነሱ የሚፈልጉትን ነገር መስዋዕት አድርጎ ማቅረብ ይሄ ደስታቸውን መነጠቅ ማለት ነው። ይሄ ማለት ነግዶ ማትረፍ፣ አግብቶ ልጅ ወልዶ ቤተሰብ መስርቶ መኖር፣ ይሄ ምናልባት የሚያስደስታቸው ነገር ሊሆን ይችላል። ለምሳሌ ጊዮርጊስን ብንመለከተው ጊዮርጊስ ገና ወጣት ነው። ንግስና ማንም ሰው የሚሻው ጉዳይ ነው፣ ስልጣን። ግን ጊዮርጊስ ይሄንን ነገር ነው መስዋዕት ያደረገው። በረከቱ ይደርብልን። ለምን ቢባል ከራሱ ደስታ የማደስታ መቅደም አለበት ሲባል እግዚአብሔር። ስለዚህ ሰዎች በማህበራዊ ህይወት ውስጥ ሲኖሩ ሰዎችን ደስ ይበላቸው ብለው ኃጢአትን መስራት የለባቸው። ተጠብቀው ነው መኖር ያለባቸው። ከሰዎች ጋር ሲኖሩ ሐዋርያው ቅዱስ ጳውሎስ እንዳለን ከሁሉ ጋር በሰላም ኑሩ አለ። ከሰዎች ጋር በሰላም እንኖራለን። ነገር ግን ሃይማኖት ቤተክርስቲያን እንድትደፈር ግን እድል አንሰጥም። ምክንያቱም ትልቁ መሰረታችን ሃይማኖታችንና ቤተክርስቲያን ስለሆነ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በደሙ የመሰረታት ቅድስት ቤተክርስቲያናችን ውስጥ ስንኖር ከሰዎች ጋር ስንኖር በሰላምና በፍቅር መኖር አለብን። ይሄ በቀደሙ አባቶች በሐዋርያትም ዘመን በማህበር መኖርን አይተናል። የሐዋርያት ሥራ ምዕራፍ 2 ቁጥር 42፣ የሐዋርያት ሥራ ምዕራፍ 4 ቁጥር 36 ላይ፣ የሐዋርያት ሥራ ምዕራፍ 5 ቁጥር 14 ላይ የሚገርማችሁ ይሄንን ተግባራቸውን የክርስቲያኖቹ ንብረት እያዩ አህዛብም ጭምር ነበር ወደ ሃይማኖት የሚመጡት። አሁን በእኛ ማህበራዊ ህይወት ወይም ደግሞ በእኛ ኑሮ ቀንቶ ወደ ክርስትና የሚመጣል የለማ። ያሉትንም እያባረርን ነው። እንኳን ከውጭ ልናመጣ በመገፋፋታችን በመነቋቆራችን እያባረርናቸው። ግን ሐዋርያቱ የሌሉትን ነበረ ሰው። ለዚህ ነው መድኃኔ ዓለም ኢየሱስ ክርስቶስ ብርሃናችሁ በሰው ፊት ሁሉ ይብራ ያለ። የምድሩ ምግባራችሁን እያዩ የሰማይ አባታችሁን እንዲያመሰግኑት በጎ ምግባራችሁ በሰው ፊት ይታይ እና በጎ ምግባር ካለን ሰዎች እንትን ይላሉ። በሀገራችን በኢትዮጵያ ለመጀመሪያ ጊዜ ማህበር የተቋቋመው ይሄ ማህበረ ዶጌ የሚባል ማህበር አለ። ማህበረ ዶጌ ኢትዮጵያውያን አይደሉም። እነዚህ ኢትዮጵያ ማህበርተኞች የመጡት ከሮም ነው። ብዛታቸው ወደ 3000 የሚያክሉ ቅዱሳን ናቸው እና ዓላማቸው ፍቅር ነበር። በፍቅር ይበላሉ፣ በፍቅር ይጠጣሉ፣ በፍቅር ይኖራሉ። አንድ ማህበር ናቸው። ወደ አክሱም ነው እንደገቡ አክሱም አካባቢ ነው ያረፉት። ታዲያ እነዚህ አካላት 3000 አካላት ናቸው። ከፍቅራቸው የተነሳ ከመተሳሰባቸው የተነሳ 3000 አንደኛ ሆኖ መድኃኔ ዓለም ኢየሱስ ክርስቶስ ነዳይ መስሎ በመካከላቸው ሆኖ ጽዋ ጠጥቶላቸው። ሰው በማህበር ሲኖር ሊያስቀድመው የሚገባው ፍቅር ነው፣ መተሳሰብን ነው።
የመገፋፋትን፣ መናናቅን፣ መጠላላትን እግዚአብሔር አይወድም። በቂመኛ ሰው ልብ እግዚአብሔር አያድርም። ምቹ ማደሪያው ፍቅር ነው፣ ትህትና ነው የሥላሴ ማደሪያ። ስለዚህ ከጥር 29 እስከ የካቲት 5 ድረስ በቤተ ክርስቲያናችን ማህበር ተብሎ ይታሰባል። ከስንት እስከ ስንት አልኳችሁ? ከጥር 29 እስከ የካቲት 5 ድረስ በቤተ ክርስቲያናችን ማህበር ተብሎ ይታሰባል። እነዚህ 3000 ይቅርታ ወደ እንትኑ ልመልሳችሁና 3000 ማህበርተኞች ሞትን አላዩም። ሁሉም ተሰውረዋል። እንግዲህ ጥቅሙን ይዩት። ሰው ተሰብስቦ እግዚአብሔርን ማስደሰት ሲጀምር እግዚአብሔር የሚያደርግለትን ነገር ይዩት። በዚህ ዘመን ወይም ደግሞ በአባቶች በዛሬይቱ ቤተክርስቲያን ላይ የማህበር ስራ በእንደዚህ አይነት መልኩ ተቀምጧል። ሰዎች በማህበር እንዲያደርጉ የታዘዙት ማለት ወይም ደግሞ የሚሰሩት አንደኛ ባህል ነው፣ ባህልም ሆኗል። በነገራችን ላይ ሃይማኖት ኦርቶዶክስ ሃይማኖትና የኢትዮጵያ ባህል አንድ ተጋምደዋል። ሊለያዩ እንዳይለያዩ ሆነው ተጋምደዋል። ባህላችን ውስጥ ምን ገብቷል? ሃይማኖታችን ገብቷል። ሃይማኖታችን ውስጥ ደግሞ ባህል ገብቷል። ተያይዘዋል እና በእርግጥ ጉዳት አለው የለውም? ክርስትና በሄደችበት ቦታ የሰዎቹን ማንነት ሳትቀይር ነው ክርስቶስን የምትሰብካቸው። በኋላ ላይ ልቦናው ሲለወጥ ነው ሰውየው ማድረግ ወዳለበት አቅጣጫ። በመጀመሪያው የሐዋርያት ሲኖዶስ ጉባኤ ላይ ያስቸገረው ለሐዋርያት ያስቸገራቸው ጉዳይ ከአሕዛብ የመጡ አሉ፣ ከአይሁድነት የመጡ አሉ እና ሁለቱን ማስታረቅ ነበረ የሚከብደው። ምክንያቱም ሁለቱም የለመዱት ባህል አለ። እነዚህ ተገዝረው በስርዓት በሕግ ተሰፍሩ፣ ከዚህ አትለፉ፣ ከዚህ አትውጡ፣ እዚህ ጋር መቆሚያችሁ እዚህ ነው ተብሎ የተነገራቸው በሕግ የሚኖሩ አካላት ነበሩ። እነዚህ ደግሞ እንደፈለጉ የሚኖሩ ናቸው። ሕግ የላቸውም፣ ስርዓት የላቸውም፣ የወደዱትን አድርገው የሚኖሩ ነበሩ እና እነዚህ ሁለት አካላት ሲቀላቀሉ ለሐዋርያት በጣም ፈታኝ አስቸጋሪ ሆኖ ነበር እና ሰውየው መጀመሪያ እነዚህ የመጡት ከአይሁድነት የመጡት አሕዛቡን ብለው ይነቅፏቸዋል። እናንተ ቆላፋን ያልተገረዛችሁ ብለው ይነቅፏቸው ነበር። ለአመጋገባቸው ስርዓት የላቸውም። ያገኙትን ነው የሚበሉት። እነዚህ ግን አላቸው። ደማስቆሮት የሞተውን ታንቆ የሞተውን ሳይታረድ የሞተው እንዳትበሉ እያለ ሕግ ሰርቶላቸዋል ሙሴ እና ያው በሙሴ አድሮ ሕግ እግዚአብሔር ቢሰራ ግን ሙሴ ይህንን ሕግ ጽፎላቸው ነበር። ስለዚህ አይስማሙም ነበር። ስለዚህ ሁለት አካላትን ማስታረቅ ለሐዋርያት በጣም ፈታኝ ነበር እና የመጀመሪያው የሲኖዶስ ጉባኤ የተቋቋመው በዚህ ምክንያት ነው። እነዚህ ደግሞ እነዚህን ምንስ ብትገረዙ ቀንታችሁ ተመቅኝታችሁ ሰቅላችሁት የለ ብለው ደግሞ ይነቅፏቸው ነበር እና አይስማሙም ነበር እና ሐዋርያት ያደረጉት ሁለቱን የማስታረቅ ስራ ነው። አይሁዲውን በአይሁድነቱ ወደ ክርስትና ሲመጣ መቀየር የነበረበትን ቀይሮ ይሄም ከአሕዛብ ሲመጣ በለመዱት አድርገውላቸው ዋና ብለው አስቀመጡላቸው። የጎልማሳ ሚስት ላይ አትሂዱ፣ አታመንዝሩ አሏቸው። ከዛ ምን አሏቸው? የታነቀ ደማስቆሮት የሞተውን አትብሉ፣ ርኩስ ነው አሏቸው። እና ሃይማኖታቸውን በቃ እስኪደላደል ልቦናቸው እስኪጸና ድረስ መቆየት እና አሁንም የሆነ ማህበረሰብ ክርስቶስን ሲቀበል ባለው ማንነት ነው የሚቀበለው። ባለው እንዴ እስከ 9 ለምን አጾምም አትሉት? ምናልባት በወተት የሚኖር ማህበረሰብ ሊሆን ይችላል። ጥሉላት ምግብን መራቅ አለብህ ብለን መጀመሪያ ማንን ይቀበል? ከእግዚአብሔር ጋር ይሁን። ደግሞ ጌታን ተቀበሉ ብሎናል እንዳትጡ። ከማጋ ይሁን መጀመሪያ ልቡ ከእግዚአብሔር ጋር ባይሆን እነዚህ ነገሮች ቢያደርግም ጥቅም ስለሌላቸው ማለት ጥቅም ያለው ነገር ቢኖር ምንድነው? መጀመሪያ እግዚአብሔር ጋር ያገኙ። ከዚህም በፊት ብያችሁ ሊሆን ይችላል።
ከአቡነ ሽኖዳ ትምህርቶች በጣም የሚገርሙኝ ትምህርቶች ሰውየውን ከነ ኃጢያቱ ክርስቶስ ጋር ማድረስ ነው የሚፈልጉት። አቡነ ሽኖዳ ከነ ኃጢያቱ አጫሽም ቢሆን ቃሚም ቢሆን ጠጪም ቢሆን ዘሟይም ቢሆን ሌባም ቢሆን ሽፍታም ቢሆን ከነ ሲጋራው ከነሱሱ መጀመሪያ ክርስቶስ ጋር ይምጣ ነው የሚሉት። እንደዛች ዘማይቷ ሴት ማለት ከነ ዝሙቷ የመጣችው ስምዖን ሲናገራት እውነት እሷን ብቻ እኮ አይደለም ደግሞ የሚገርመው የስምዖን ንግግር ጌታንም ነው። እውነት ነብይ ቢሆን አለ ዶቱ ሰባት የምትዳሰሰው ሴት ማን እንደሆነች ባወቃል ማለት መጀመሪያ ታጥባ አይደለም መምጣት የነበረባት። በቃ ያ ልጅ የጠፋው ልጅ ወደ ጌታ ሲመጣ ያለውን ታሪክ አስታውሱት። አባቴ ቤት ሊሄድ ብሎ አሰበ። በእረኝነት በብዙ ስቃይ ውስጥ ያለፈ ነው። የእሪያ ምግብ ሊመገብ የነበረ ነው። ምን ያህል በጎስቀል ውስጥ እንደነበረ ሳሉት እና የእሪያ ምግብ ሊመገብ ብሎ አይ ወደ አባቴ ቤት ነው መመለስ ያለብኝ እንዴ በአባቴ ቤት ያሉ አሽከሮች እህል ተርፏቸው ምን ያህሉ ይደፋል ብሎ አሰበ እና ወደ አባቴ ቤት ልመለሳል እና ወደ አባቱ ቤት ሲመጣ ቆይ ልብሴን ልቀይር እንዲህ ሰውነቴን ልታጠባ ከነማንነቱ መጣ እና አባቱም ሲያቅፈው አይ ቆይ ልብሱ ይቀር ይታጠባላል። ካቀፈው ከሳመው ናፍቆቱን ከተወጣ በኋላ ነው ይሄ ልጄ ሞቶብኝ ነበረ አሁን ተነስቷል፣ ጠፍቶ ነበር አግኝቼዋለሁ፣ አሁን ለሰውነቱ ልብስ፣ ለእግሩ ጫማ፣ ለጣቱ ቀለበት አምጡለት። ምን ያህል ፍቁር አምላክ እንደሆነ አስቡ። ከነ ኃጢያታችን ነው መጀመሪያ እኛ መምጣት ያለበት። እሱም ያለን ኑ እናንተ ሸክማችሁ የከበደ ወደ እኔ ኑ ማለት ሸክሜን አራገፌ ቆይ ዝሙቴን ትቼ አይደለም ወደሱ መምጣት ያለብኝ። ምክንያቱም እኔማ ዝሙትን እተዋለሁ ብዬ አመት በመጣው ቁጥር ቃል እየገባውለት ነው። ሱሴን እተወልሃለሁ ብዬ አመታት በተለወጡ ቁጥር ቃል እየገባው ነው። አይ በዚህ አመትማ ይሄንን አላደርግም እያልኩት ነው። የኔ ቃል መግባት እየጠቀመኝ አይደለም። ስለዚህ ከነ እድፌ ወደ እሱ ነው መምጣት ያለብኝ። ሕፃን ልጅ ቢቆሽሽ ውጭ ተራግጦ ተላፍቶ ቦክቶ ቢመጣ አይ ቆይ ታጥቤ እናቴ ጋር ልምጣ አይልም። ከነ ጭቃው ነው እናቱ ጋር የሚመጣው። የሚታጠበው በእናቱ ዘንድ ነውና ወደ ክርስቶስ አቡነ ሽኖዳ ደስ በሚል ሁኔታ በፍቅር እንድንቀርብና በኃጢያታችን እሱ ጋር ከደረስን በኋላ እንድንተው ያስደርጉናልና በዛሬቱ ቤተክርስቲያን ወደ ትምህርታችን ስንመለስ በዛሬቱ ቤተክርስቲያን ስርዓት ተደርጎልን ወይም ደግሞ እንደ ትውፊት ከተቀበላቸው አንዱ ወንፈል ሲባል ሰምታችኋል። ወንፈል ሰዎች የእርሻ ጉዳይ ነው። ለአጨዳ፣ ለማረም፣ ለኩትኳቶ፣ ለእርሻ ሰዎች ወንፈል ያወጣሉ። አንድ ገበሬ ወንፈል አለብኝ ሲል ወይም ደግሞ ሰዎችን ሰብስቦ ስራ ያሰራቸዋል እና ስራው ምናልባት ሙሉ ቀንም ሊሆን ይችላል። ይቅርታ የሙሉ ቀን ስራ ነው ወንፈል የሚባለው የሙሉ ቀን ስራ ነው እና በወንፈል ህግ ወንፈል የሚያስወጣ ሰው ወንፈል ሊያወጡ ለመጡት አካላት ምግብና መጠጥ የማቅረብ ግዴታ አለበት። እየሰማችሁ ምን ማለት አለበት? ምግብና መጠጥ የማቅረብ ግዴታ አለበት። እነዚህ አካላት ወንፈል የሚያወጡ አካላት ፈጽሞ የማይታወቁ የአንድ አካባቢ ሰዎች ናቸው። በስጋ ዝምድና ግን አይኖራቸው። እከሌ ወንፈል አለበት ከተባለ ሁሉም ሰው እና በወንፈል ህግ መሰረት ወንፈል ያስወጣ ሰው እሱም ወንፈል ያወጣል። ገብቷችኋል? ለምሳሌ የኔን እርሻ ባሳርሳችሁ ነገ እናንተ ተራ ቢደርስ እኔ ምን እላለሁ? በዛ የወንፈል ስራ አተባበራለሁ። ግዴታ አለበት። እየሰማችሁ ምን አለበት? ግዴታ አለበት። በትግረኛ ልፍንቲ ይባላል ይላሉ። ሌላው ደቦ ነው። በኦሮመኛ ጂጊ ይባላል። ይቅርታ ደቦ ራሱ የኦሮመኛ ቃል ነው። የዚህ ከወንፈል የሚለየው የሚሰሩት አካላት ቤተዘመዶቹ ናቸው። የተሰጠኝ ሃንዳውት ላይ የሙሉ ቀን ስራ ነው የሚለው። ከሌሎች መጽሐፍት ግን ያገኘሁት
የግማሽ ቀን ስራ ይላሉና አሁን የስራ ሰዓቱ አያጣላን። ሙሉ ቀን የሚስሩ ግማሽ ቀን የሚስሩ ግን የሚሰሩት አካላት ደቦ ሲወጡ የደቦ ስራ የሚሰራው አካል ቤተ ዘመድ መሆናቸው እንዲታወቅ ነው። በዚህ በደቦ ስራ ደግሞ ብድር መመለስ ወይም ደግሞ በዛው በወንፈል ብድር መመለስ አለ። በደቦ ስራ ግን ብድር መመለስ ግዴታ የለበትም። ዘመዶቹ ናቸው። ከፈለገ ይሰራል፣ ካልፈለገ አይሰራም ነው ሐሳቡ ማለት ነው። ሌላው ሁዳድ ነው። ሁዳድ አብዛኛውን ጊዜ የእርሻ ስራ ብቻ ነው የሚያሰራውም በዘመኑ የነበረ ባለ አባት ባለስልጣን ነው። ሀብታም ሰውዬ ነው። ትልቅ መሬት አለው። ምስኪኖቹን ገበሬዎች ሰብስቦ ሁዳድ ያሰራል። የሚሰራው ገበሬው ነው፣ ምስኪኑ ማህበረሰብ ነው። የሚገርማችሁ በዚህ የሁዳድ ስራ ላይ የጊዜ ገደብ የሚያስቀምጠው ይሄ ባላባት የተባለው አካል ነው። እዚህ ድረስ ስሩ ብሎ የሚያዘው እሱ ነው፣ ስልጣን ስላለው ማለት። ይሄ ባላባት ሲባል ትሰማላችሁ መቼም። እንደዛ ነው። ሌላው እድር ነው። እድር አላችሁ? ግቡ እንጂ አንዳንድ ምድር አንሞትም ነው ሐሳቡ። በቤተሰብ ጥሩ ነው። እድር ቃላዊ ፍቺ የለውም፣ ግን ይሄ ሰዋሰዋዊ ትርጉም ባይገኝለትም ከድርጊቱ አንፃር ስናየው መረዳዳትን የሚያሳየን ነው። መተጋገዝን። እድርን ለሁለት ነገር እንጠቀማለን። በሐዘንም ጊዜ በደስታም ጊዜ እንጠቀማለን። ወደ ሌላው ርዕስ ስንገባ ሰንበቴ፣ ጽዋ ማህበርና ዝክር። እንግዲህ ተማሩ። ሰንበቴ ያላችሁ እስቲ ከዚሁ ሰንበቴ ያለው ጽዋ ማህበርስ ያለው ጽዋ ማህበር አላችሁ? እስቲ ስለ ጽዋ ማህበር ንገሩኝ። በጽዋ ማህበር ምን ታደርጋላችሁ? ጽዋ ማህበር ነው ሰንበቴ ነው? ይጠሩኛል እሄዳለሁ አይነት ፊት የሚያደርጉትን እነሱ ያውቃሉ። ሐሳቡ ነሽ ባይኖራችሁም መቼም እስከዛሬ ሲባል ትሰማላችሁ። ሰንበቴ ውስጥ ምን ይደረጋል? ጸሎት፣ ዝክር። ሐሳቡ እኮ ተመሳሳይ ነው። የስሙ ልዩነት ነው እንጂ የሚደረጉት ነገሮች ተመሳሳዮች ናቸው አብዛኛውን ጊዜ። ሰንበቴ የቃሉን ትርጉም ስናየው ወደ ግል ይመጣል። የኔ እንደማለት ማታ ሰንበቴ የማን ነው? ሰንበት ሰንበት ነው። ምንድነው ሰንበት? የእረፍት ቀን ነው አይደለ? ስለዚህ አንድ ላይ ስናየው የእረፍት ቀኔ ወይም የደስታ ቀኔ እንደማለት ነው። አብዛኛውን ጊዜ በሰንበት ነው የሚደረገው ይሄ ፕሮግራም። በቀድሞ የሰንበቴ ማህበር ቀድሞ በነበረ የሰንበቴ ማህበርተኞቹ ከመብላታቸው ከመጠጣታቸው አስቀድሞ ነዳያንን ነበር የሚያበሉት አይደል? አሁን አብዛኛውን ጊዜ የሰንበቴ ማህበሮችን ብትመለከቷቸው አንደኛ የዘር ሆነዋል፣ ሁለተኛ የሀብታምና የደሃ ብለው ተለይተዋል አይደለ? ሐሳቡ ግን እንደዛ አይደለም። ሐሳቡ ሰዎች በሰንበት ተገናኝተው ስለ መንፈሳዊ ህይወታቸው ያወራሉ፣ ይነጋገራሉ። በማህበራቸው ውስጥ ችግር ያለበት አካል ካለ ችግሩ የገንዘብ፣ የአቅም ማነስ፣ የብዙ የነገር ከሆነ በምክር የምግባርም ከሆነ መክረው ዘክረው ገስጸው ይለያያሉ። ችግሩ ደግሞ ሌላ ችግር ከሆነ ደግሞ ማህበርተኞቹ አዋጥተው የዛን ሰው ችግር ይሸፍናሉ። ዓላማው ያ ነው። ሌላው በዚህ በሰንበቴው
በሚመጡት ነዳያኑን አብልቶ እግዚአብሔርን ደስ አሰኝቶ መንግስተ ሰማያትን መውረስ ነው። አሁን ላይ እንዴት ነው? ያው የምታውቁት ነው። ሐዋርያው ቅዱስ ጳውሎስ እንዲያውም ይገስጻል። አሁን ላለ ነው ይሄ ሰንበቴ ላለንና የጽዋ ማህበርም ላለው እዚህ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 21 እስከ 22 እንደዚህ ይላል። በመብላት ጊዜ እያንዳንዱ የራሱን እራት ይበላልና አንዱም ይራባል፣ አንዱ ግን ይሰክራል። አስተውሉት። አሁን ለምሳሌ አሁን በቅርብ ያሳለፍን የጽጌ ጾም ታስተውሉታላችሁ አይደለም? በር ላይ የሚቀመጡት እነማን ናቸው? ዲያቆናት? አረ ውጨኛው በር ነው ያልኩት። ውስጥማ እዚህ አካባቢ ያው መቼም የክብር ቦታው ለሊቃውንቱ ነው፣ ለካህናቱ ነው። ውጨኛውን ቦታ ነው የምላችሁ። ነዳያን ናቸው። ከዛ ረግጠን የምንገባው እኛ ነን። ከዛ እንበላለን፣ እንጠጣለን፣ እንወጣለን። እና ሐዋርያው ቅዱስ ጳውሎስ እንደዚህ ይላል። በመብላት ጊዜ እያንዳንዱ የራሱን እራት ይበላልና አንዱም ይራባል፣ አንዱ ግን ይሰክራል አለ። ከዛ እንደዚህ ይላል ሲገስጽ፣ የምትበሉባቸውና የምትጠጡባቸው ቤቶች የላችሁምን ይላል። ይሄንን አሁን እናንተ ገብታችሁ የበላችሁትን ምግብና መጠጥ የምታገኙበት ቦታ የላችሁምን ይልና ወይስ የእግዚአብሔርን ማህበር ትንቃላችሁን? አንዳች የሌላቸውን ታሳፍራላችሁ። ምን ልበላችሁ? በዚህ ነገር ላመስግናችሁን? አላመሰግናችሁም ይላል። መብላት ያለባቸው ተትተው መብላት የሌለባችሁ እናንተ እየበላችሁ ነው ሐሳቡ። ችግረኞቹ ውጭ ቁጭ ብለው በቤታችሁ ግን የፈለጋችሁትን አማርጣችሁ መብላት የምትችሉት እናንተ ገብታችሁ ትበላላችሁ፣ ከመብላትም አልፋችሁ ተሰክራላችሁ። እና በዚህ ጉዳይ ምን ልበላችሁ? ላመስግናችሁ ይልና አይ አላመሰግናችሁም። እና አሁን ዓላማው ምንድነው ሲባል ሰዎችን መርዳት ነው። በጻድቅ ስም፣ በሰማዕታት ስም፣ በመላእክት ስም፣ በራሱ በባለቤቱ በእግዚአብሔርም ስም ማህበሮች ሊቋቋሙ ይችላሉ። በእነዚህ ማህበራት ምን ዘክረው ዝክር ከዚህም በፊት ብያቸዋለሁ፣ ማሰብ ነው። ያለፈን ነገር ዛሬ እንደተደረገ አድርጎ ማሰብ። አሁን ዛሬ ቀን ስንት ነው? እሺ ነገ ማርያም ናታ። የማርያም ዝክር ብለን ብንዘክር ነገ አዲስ ቀን ነው። ግን ከዚህ በፊት የሆነ አንድ የተፈጠረ ታሪክ አለ። እሱን አስቦ በዛ ጻድቅ ስም፣ በዛ ሰማዕት፣ በዛ መልአክ ስም እግዚአብሔር ምን እንዲል ምህረትን እንዲያደርግ ራሱ መድኃኔ ዓለም ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል በምዕራፍ 10 ላይ ጻድቅን በጻድቅ ስም የተቀበለ ነብይን በነብይ ስም የተቀበለ የነብዩን ዋጋ ያገኛል። ከነዚህ ከተናናሾቹ በደቀ መዝሙሬ ስም ቀዝቃዛ ውሃ ያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ማለት። ቀዝቃዛ ውሃ አስቡት። ማር አጠጡት፣ ወተት ጋቱት፣ ካባ ደርቡለት፣ ሌላ ነገር ቆርሳችሁ አጉርሱት አይደለም ያለ፣ ቀዝቃዛ ውሃ ስጡት። ይሄን የምታደርጉት ግን በደቀ መዝሙሬ ስም ይሁን። እውነት እላችኋለሁ ዋጋውን አያጣም ማለት። በነብይ ስም ነብይን የተቀበለ የነብዩን ዋጋ ያገኛል። እኔ በኤልያስ በረከቱ ይደርብንና በነብይ እግዚአብሔር በነብዩ ኤልያስ ስም አንድን ሰው ብቀበል የነብዩን ዋጋ ይገርማችኋል። ነብዩ የተጋደለባቸውን ተጋድሎች አስቡት። ለምሳሌ ጻድቁ አቡነ ተክለ ሃይማኖትን ገድል አስቡት። አንድ ሰው በጻድቁ ስም ቢመጸውት እኮ ጻድቁ የተጋደሉባቸውን እነዛን ዓመታት አስቧቸው። እኔ በጥቂት ነገር እያለኝ ያለው ደግሞ ቀዝቃዛ ውሃ፣ ሌላ ነገር ስጠው አይደለም፣ ከቻልክ ጨምርለት። ግን አሁን ማንም ሰው ላያጣው የሚችል ነገር ምንድነው ቢባል፣ ለምሳሌ የጥምቀት ትምህርቶቻችን ላይ ለምን በውሃ ሆነ ሲባል ዳሃውም ባለጸጋውም የሚያገኘው ነው ተባለ። ስለዚህ ሁሉም ያገኘው የሚችለው ጉዳይ መመጽወት መስጠት የሚችለው ቀዝቃዛ ውሃ ነው፣ የሥላሴ ፍጥረት ስለሆነ ማለት። ስለዚህ ያንን ውሃ የሚሰጥ እውነት እላችኋለሁ ዋጋውን አያጣም ማለት። ስለዚህ በጻድቃን ስም የምንመጸውተው ረሃባችንን ለማስታገስ ሳይሆን ምግባችንን በከርሰ ርቡባን፣ መጠጣችንን በተጠሙ ሰዎች፣ ልብሳችንን በዘባነ ርሁቃን ልናሰፍረው ነው ማለት። እግዚአብሔር የሚቀበለን ቅድም ብለናል።
እግዚአብሔር በነዳያን ሆድ መቅደስነት መባችንን ይቀበላል። ስለዚህ ሰው ማህበር ደግሶ ለራሱ ሊበላው አይደለም፣ መብላትም የለበትም። በቀደመው እያለን ነው መጽሐፋችን። የቀደሙት ራሳቸው ከመመገባቸው አስቀድሞ የተቸገሩትን ያበላሉ። ሌላው የጽዋ ማህበር ነው። ሐሳቡ አንድ ነው፣ ግን ጽዋ ማለት ኩባያ ዋንጫ ማለት ነው። ሌላው ጽዋ በሞት ይመሰላል አይደለ? በምን ይመሰላል? መድህን ዓለም ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና የአዳምን ልጆች ለማዳን የመጨረሻው ዕለት በዕለተ ሐሙስ በጌቴሴማኒ ምን ብሏል? ጌታ ሆይ ቢቻልስ፣ አባት ሆይ ቢቻልስ ይህች ጽዋ መከራ፣ እቺ መከራ ምን ትበል አይደለ? በመከራ ይመሰላል ማለት ነው። ሌላው ዝክረ ቅዱሳን ጽዋ ይባላል። የቅዱሳኑ መከራ ጽዋ ይባላል። ስለ ማህበር ቅድም አውርተናል። ማህበር ትርጉሙን ማለት ማህበር ማለት ሸንጎ፣ ጉባኤ፣ ስብስብ ማለት ነው ተባባልና በእነዚህ ውስጥ ሙሴ የምንለው አካል አለ። ምን አልኳችሁ? ሙሴ የምንለው አለ። ይሄ እንደ ተጣሪ ነው፣ ለሁሉም ተጣሪያቸው ነው። ደርገ ሙሴ አለ፣ የአገልግሎት ተባባሪ ነው። ግልገል ሙሴ አለ፣ ዋናው ሙሴ በማይኖርበት ጊዜ የሚያስተባብር ነው። ለዚህ እንዲረዳችሁ በዚህ ሰዓታችን ከምንገል ባህልና ክርስቲያናዊ ትውፊት በኢትዮጵያ የሚል የገብረ ካሳይ መጽሐፍ አለ። እሱን በደንብ አንብቡት። የኢትዮጵያ ባህል ከሃይማኖት ትውፊት ከሃይማኖት ጋር እንዴት ተሳስሮ እንዳለ ማለት ቤተክርስቲያናችን ይሄንን እንዴት እያስተላለፈችን እንዳለ። ስለዚህ ዝክር ስንዘክር ዝክሩ በእለቱ የሚታሰበውን ቅዱስ በሱ ስም መመጽወት ነው እና ሲመጸወት አሁን እንደ ብድር ነው እየታየ ያለው። እከሌ ቤት ይሄ ካለ እከሌም ቤት ይሄ መደረግ አለበት ተብሎ ይታሰባል። ሐሳቡ ያ አይደለም። ከአቅም በላይ አለመደገስ በኋላ ማማረርም ስለሚመጣ እኮ ነው። በኋላ ማማረር ስለሚመጣ ከአቅም በላይ አለመደገስ ባለን ነገር አሁን እግዚአብሔርን አንሸውደውም። እዛ በሐዋርያት ሥራ ምዕራፍ 5 ላይ ነው እነዛ ሁለት ባልና ሚስቶች በኋላ የሐዋርያት ጉባኤ ቢበተን ምን እንሆናለን? መሬታቸውን ሽጡ ያላቸውም አካል የለም። ግን የሐዋርያትን ፍቅር አዩና እኛም ከዚህ ማህበር መቀላቀል አለብን አሉ። መሬታቸውን ሸጡ። ከዛ ምን አሉ? አይ ምናልባት አሉ የሐዋርያት ጉባኤ ቢበተን ምን ላይ እንወድቃለን አሉና ከፍለን እንስጥ አሉ። ግማሹን እናስቀር፣ ግማሹን ሐዋርያው ቅዱስ ጴጥሮስ እግር ስር ይሄ ነው ገንዘባችን ብለው ሰጡት። በእውነት ይሄ ብቻ ነው አላቸው። በመንፈስ ቅዱስ አውቆ አዎ ይሄ ብቻ ነው አለ እና እኛና መንፈስ ቅዱስን ተዋሹት እንዴት ደፈራችሁ አላቸው። ስላሴ አይዋሽ። አቅሜን እያወቀው አይ አቅሜ አይደለም ብዬ በዋሽ እግዚአብሔር ያውቀዋል። ሰዎችን ላታልላቸው ይችላል፣ እግዚአብሔርን ግን አላታልለው። ስለዚህ አቅሜን እያወቀ እግዚአብሔር የሚያስጨንቀኝ አምላክ አይደለም። ለምን አልዘከርክም? ለምን በዝክሬን አላወጣህም የሚል ሰማዕትም የለም ጻድቅም የለም። ባጣ እንዲያውም የሚደጉመኝ ነው ዝክሩን እንድዘክርለት ቃል ገብቼለት አይ በቃ ያቅሜን ለፍቼ እዚህ ላይ አልደረስኩም ብዬ ብተወው የሚቀየመኝ የለም። ምክንያቱም ማሰብ ስለሆነ ጻድቁ ስናስብ ደግሞ በውሃም በንፍሮም ሊሆን ይችላል፣ በቆሎም ሊሆን ይችላል። አቅማችን በቻለው ነገር ነው። በማህበራዊት ከክርስትና ምን ይጠበቃሉ? ቀደም ብያችኋለሁ። ክርስትና ማህበራዊ ህይወት ነው። ራሱ ክርስትና ማህበራዊ ህይወት ነው። መንፈሳዊነት ደግሞ ለሌሎች መኖር ነው። ለሌሎች መኖር ሲባል ለራስ አይኖርም እያልኩኝ አይደለም። ሰው መጀመሪያ በመንፈሳዊ ህይወት ራሱን ነው ማዳን የሚችለው። አሁን ስለ ኑሮ ስናወራ ግን ክርስትና ለሰዎች መኖር ነው። አቅም ለሌላቸው አቅም መሆን፣ አንደበት ለሌላቸው አንደበት መሆን፣
ለተቸገሩት መድረስ ነው። ክርስቲያን ክርስቶስን ይመስላል ስንል ክርስቶስ እንዲህ ነው ያደረገው። አቅም ለሌላቸው አቅም ነው የሆናቸው አይደለ? ኃጥአን ተብሎ ለተለዩት ኃጢአተኛ ሆኖ መጣ። የሁላችንንም በደል ተሸከም፣ የኃጢአተኞችን በደል ተሸከም። ከብርሃን ልብስ ተራቁተን ነበረ። የብርሃን ልብስ ሊያለብሰን እሱ ራቁትን ሆነልን። በሱ ራቁትነት የኛን ራቁትነት ሸፈነ። የሌለንን ሰጠን። ሰላም አተን ነበረ። ሰላም ለኩልክሙ ብሎ ሰላሙን ሰጠን። ነፃነት አተን ነበረ። በግራ አጋንንት በገሃነመ እሳት ስንቀጠቀጥ ነበር። አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ ተብለው ስመ ግብርናቸው ተጽፎ በባርነት ውስጥ ነበሩና ነፃነት አተን ነበረ። እሱ እጅ እግሩ ተቸንግሮ ታስሮ ከዚህ በኋላ ባሮች አልላችሁም ወዳጆች ብያችኋለሁ ብሎ ነፃነታችንን አወጀልን። ባሮች አትባሉም፣ ከዚህ በኋላ በግብርና ዲያብሎስ አትያዙም፣ በሲኦል ቀንበር በሲኦል እሳት ውስጥ አትማገዱም። ከዚህ በኋላ ነፃ ናችሁ። ደሜን አፍስሼ ስጋዬን ቆርሼ ነፃ አውጥቻለሁ። ስለዚህ የሌለንን ነገር ክርስቶስን እንመስላለን ስንል እንዲህ ነው። ሰው የሌለውን ነገር ያጣውን ነገር መርዳት ማለት ቅድም እንዳልኳችሁ መርዳት በገንዘብ ብቻ አይደለም፣ ሐሳብ መስጠት ራሱ ትልቅ እርዳታ ስለሆነ ነው። መጸለይ ለአንድ ሰው መጸለይ ትልቅ እርዳታ ነው። ስለዚህ መንፈሳዊነት ለሌሎች መኖር ነው። ራሱ መድኃኔ ዓለም ኢየሱስ ክርስቶስ ሲወለድ ይሄ ነው የሆነው። የተጣሉ አካላትን ሰበሰበ፣ የተበተኑትን አንድ አደረገ፣ ህብረት የሌላቸውን ህብረት እንዲኖራቸው አደረገ። አንድ ማህበር ሆኑ አይደለ? ሰማይ መላእክትና ኖሎት አንድ ማህበር አንድ ጉባኤ መስርተው እነዛም በመካናቸው እነዚህም በመካናቸው የሚያመሰግኑት አሁን ግን መካን ቀይረው በአንድ መካን ተሰብስበው ስብሐት ለእግዚአብሔር በሰማያት በሰላም በምድር ስምረቱ ለሰባሉ ህዝብና አሕዛብ ብለው ተለያይተው ነበረ። በክርስቶስ መወለድ ከሩቅ ምስራቅ እነዛ አሕዛብ ሰብአ ሰገል መጡ። ከእስራኤላውያን ጋር አንድ ሆኑ፣ በአንድ ህብረት ፈጠረ። ነፍስና ስጋ ተጣልተው ነበረ፣ ነፍስና ስጋችንን አስታረቀ። እኛና እግዚአብሔር ተጣልተን ነበረ፣ በልጁ ሞት ታረቀን። ስለዚህ መንፈሳዊነት የሌለውን ሰው ያጣውን ነገር መሙላት ነው ማለት ነው። በጎ ሕሊና ሊኖረን ይገባል። ይህ ማለት በቅንነት ልንረዳ ቅድም ያወራናቸው ሐሳቦች ናቸው። ስራና ክርስትና የሚል ሐሳብ አለ። ጨርሻለሁ። ክርስቲያኖች ስራ መስራት አለብን የለብንም? አለብን። ከዚህም በፊት አውርተናል ስለ ስራ። ሰዎች መስራት አለብን። ክርስቲያኖች ይቅርታ፣ ሊሰራ የማይወድ አይብላ ይላል ሐዋርያው ቅዱስ ጳውሎስ። መስራት የኛ ድርሻ ነው፣ መባረክ የሥላሴ ድርሻ ነው። በነገራችን ላይ ክርስቲያኖች ልንሰራ ግዴታችን ነው። ስራ ፈት መሆን የለብንም። ስራ ፈት ስንሆን ለኃጢአት የተጋለጠን ነን። ከዚህም በፊት በሌሎች ጉባኤዎች አውርተናል። ስራ ፈት የሆነ ሰው ለኃጢአት የተጋለጠ ነው። ኃጢአትን ምን ብዬ ልስራ ብሎ ያስባል። በምሳሌም ነግሬያችኋለሁ። ሔዋን ቁጭ ብላ ቢያገኛት ነው ለኃጢአት ተጋለጠች፣ ወደቀች። መውደቅ ብቻ አይደለም ይዛን ወደቀች። እና ከነ ቅዱስ እንጦንስ የምናየው ትምህርት የምናገኘው ትምህርት ሰዎች መስራት አለባቸው። ሲሰሩ ብዙ ነገሮች አሁን በስራ ዓለም ውስጥ ሲኖሩ ስራቸው እግዚአብሔርን የሚያሳጣቸው መሆን የለባቸው። የሚገርማችሁ ክርስቲያኖች እኛ እግዚአብሔርን ስራ እንጠይቀዋለን፣ የሰጠንን ስራ ግን ከእግዚአብሔር ቤት ማራቂያ እናደርገዋለን። እግዚአብሔርን ትዳር እንጠይቀዋለን፣ የሰጠንን ትዳር ግን ከቤተ ክርስቲያን መጥፊያ እናደርገዋለን። እግዚአብሔር ልጅ እንጠይቀዋለን፣ የሰጠን ልጅ ከእግዚአብሔር ያርቀናል። እንደዛ መሆን የለበትም። ምንም ነገር ከእግዚአብሔር ሊበልጥ አይገባውም። ከእግዚአብሔር የሚያርቅን ነገር ልናርቀው ነው የሚገባው። ከእግዚአብሔር የሚያጣላን ነገር ሊኖር አይገባም። እግዚአብሔርን ጠይቀ ነው የሰጠንን ነገር እሱን ደስ ልናሰኝበት ነው የሚገባው እና ስራችንም እግዚአብሔርን ሊያሳጣን አይገባም። ሰዎች ሰርተው ገንዘብ በተለይ ክርስቲያኖች ሰርተን ገንዘብ ማግኘት አለብን።
ገንዘብ ማግኘቱ ጥቅሙ ገንዘብ አምላክ ሆኖ አይደለም። አሁን ገንዘብ ሩክስ ነገር ሆኖ አይደለም፣ አጠቃቀማችን ነው። ክርስቲያኖች ሰው በገንዘቡ የመንግስተ ሰማያትን ዜጋ መሆን ይችላል። አሁን መንግስተ ሰማያት በገንዘብ ትገዛለች እያልኳቸው አይደለም። ግን በገንዘባቸው ያወቁበት የተጠቀሙበት ብዙ ቅዱሳን አሉ፣ ምስክር የሚሆኑ። ጨርሻለሁ። ነገር ይልቋጭ ብዬ ነው። በገንዘባቸው የተጠቀሙ አሉ። ገንዘብ አሁን ሰዎች ገንዘብ ያስቀምጣሉ አይደለ? ይቆጥባሉ። ትምህርታችሁም ስለሆነ ነው የምነግራችሁ። ይቆጥባሉና ገንዘብ መቆጠብ በራሱ ኃጢአት ነው ወይስ አይደለም? ለምን? ስማ ዓለም ላይ ነው የምንኖረው። እሺ ለሰዓት ቁጠባ ኃጢአት አይደለም። ሰው መቆጠቡ ኃጢአት አይደለም። ኃጢአት የሚሆንበት ጣዖት አድርጎ ያሰበው ቀን ነው። ምንድነው? እግዚአብሔርን ከችግር ያወጣናል ብለን የማናስብ፣ ገንዘቦቻችንን ከችግር ያወጡናል ብለን የምናስብ፣ ባለስልጣኖቻችን፣ ዘራችን ምናምን ከችግር ያወጣናል ብለን የምናስብ ሰዓት ላይ ያኔ ጣዖት እያመለክን ነው። የሚመካ ቢኖር በማይመካ በእግዚአብሔር ይመካ። ከየትኛው ማዕበል ውስጥ እግዚአብሔር ያወጣል። አህለፍከነ ማእከለ እሳት ወማይ፣ በእሳትና በውሃ መካከል አሳለፍከን። እግዚአብሔር ይቻላል። ዘእንበለ እሳት አብረደ፣ ዘእንበለ እሳት አንደደ፣ ወዘእንበለ ማይ አብረደ። እግዚአብሔር ያለ እሳት ያቃጥለናል። ክርስቲያኖች እሳት ሳያቀጣጥል እኛን ያቃጥለናል። ውሃ ሳያፈስብን ደግሞ ያቀዘቅዘናል። እግዚአብሔር ሁሉን አድራጊ ነው። ሁሉን ማድረግ የሚቻለው አምላክ ነው። ቢፈቅድ ቢወድ ፈቃዱ ብትሆን የማትመረመር ያቺ ስምረቱ ፈቃዱ የሥላሴ ያቺ የሰው ሕሊና ተመራምሮ የማይደርስባት የሥላሴ ፈቃድ እንደወደደች ማድረግ ትችላለች። የሰው ልጆች እንዴት መኖር እንዳለባቸው ማድረግ ትችላለች። ያለ እህል፣ ያለ ልብስ፣ ያለ መጠጥ፣ ያለ አየር፣ ያለ ምንም ማኖር ይችላል ሥላሴ። ሐሳባችን ገንዘቡ መኖሩ ጥቅሙ ምንድነው ካላችሁ፣ ሰዎች እንረዳበታለን፣ እኛ እንረዳበታለን። መቆጠብ ያስተማረን እኮ እንትና ነው፣ ዮሴፍ ነው አይደል? የ7 ዓመት ረሃብ ከሩቅ አየና በ7 ዓመት ጥጋብ ምን አደረገ? ሰበሰበ። ስለዚህ ሰዎች ለሚመጣባቸው ነገር ለሚደርስባቸው፣ አሁን ዮሴፍ ለራሱ ነው የሰበሰበው? ለሀገር ነው የሰበሰበው፣ ለወገኖቹ ነው የሰበሰበው። በራሱ በዛ ተጠቅሟል። አልተጠቀመም አንልም። ነገር ግን ሲሰበስብ እኔ ልጠቀም ብሎ አልሰበሰበም፣ አላስቀመጠም። ስለዚህ ክርስቲያኖችን ማድረግ ያለባቸው ይሄ ነው። ቢቀመጥ ማን ሰውን ይጠቅማል ብሎ ቤተሰብ ይጠቀምበታል፣ ልጆች ይጠቀምበታል፣ ትዳር ይጠቀምበታል፣ ጓደኞች ይጠቀሙበታል ብሎ እንዲህ አድርገን የምንሰራ የለንም። በእርግጥ ግን ሐሳባችን ገንዘብ ላይ ብቻ መሆን የለበትም። ሰዎች ገንዘብን ሰርተው ማግኘት በላባቸው ማግኘት አለባቸው። ካገኙትም ለእግዚአብሔር መስጠት አለባቸው። ሰዎችን ድሃዎችን መመጽወት አለባቸው፣ መርዳት አለባቸው፣ ራሳቸውን መጠቀም አለባቸው። ስለዚህ ክርስቲያኖች ሰራተኞች መሆን አለብን። ሰርተን ገንዘብ ማግኘት አለብን። ቤተክርስቲያን ለምሳሌ ቤተክርስቲያን የሚታነጸው በገንዘብ ነው። ዘቢብ እናምጣ ብንል ገዝተን ነው። ያስፈልገናል ነው ሐሳቡ። እና ይሄ ሲባል ግን ለሁለት ጌቶች መገዛት የለባችሁም ብሎ የነገረን የጌታን ቃል ደግሞ መርሳት የለብንም። ምክንያቱም ገንዘብም ጌታ ተብሏል። የሚገርማችሁ በጣም ተነጻጽሮ ነው የተቀመጡት። የተነጻጸረው ደግሞ ከቅዱሳን መላእክት፣ ከቅዱሳን ሐዋርያት፣ ከቅዱሳን ሰማዕታት፣ ጻድቃን ጋር አይደለም፣ ከራሱ ከባለቤቱ ከፈጣሪ ከእግዚአብሔር ጋር ነው የተካከለው ገንዘብ። ምክንያቱም ሰዎች ላይ ምን ያህል ተጽዕኖ እያደረገ እንደሆነ የምናውቀው በዚህ ከአምላካችን ጋር ነው የተጻፈ። ለሁለት ጌቶች ልትገዙ አትችሉም ማለት ነው ራሱ። ለገንዘብና ለእግዚአብሔር ልትገዙ አትችሉም። ወይ አንዱን ትወዳላችሁ ወይ አንዱን ትጠላላችሁ። ወይ ለእግዚአብሔር ወይ ለገንዘብ ትገዛላችሁ። ስለዚህ ስራ ሰርተን መለወጥ ያለብን ነገሮች ካሉ መለወጥ አለብን ማለት ነው። በእኔ በኩል ያለ ጨርሻለሁ። ምናልባት እስከ ዛሬም ካወራናቸው ግር ያላችሁ ነገር ካለ እሱን እንትን እንበልና ጥያቄ ካላችሁ ጠይቁና የሚቻል ከሆነ መልሰን የማይቻል ከሆነ መንፈስ ቅዱስ እንዲመልስልን ጸሎት አድርገንበት እንለያያለን ማለት ነው። አለ
ሁዳድ ወንፈል በክርስትና ህይወት ነው። ሐሳቡ ከክርስትና በማህበረ ህይወት ውስጥ መሳተፍ ነው። ከክርስትና ጋር አሁን አንድ ሰው ሁዳድ ባይሰራ ወንፈል ባያወጣ በደል ሆኖ የሚቆጠርበት ሆኖ አይደለም። ግን ክርስቲያኖች በማህበረ ህይወት ውስጥ ምን ማለት አለባቸው? ለምሳሌ በሰፈራችን ሙስሊሞች ሰርግ ቢኖርባቸው ሄደን አናግዛቸው? አሁን እዚያ ከተማ እርሻ የለም፣ ሄደን እናግዛቸዋለን። ክርስቲያኖች ከአህዛብም ጋር በምን መኖር አለባቸው? በሰላምና በመከባበር መኖር አለ። ይሄ ማለት ሃይማኖት እስካልተነካ ድረስ ቤተክርስቲያን እስከተጠበቀች ድረስ ባህል ነው። ባህላችን ውስጥ ምን ብለናል? ሃይማኖት ገብቷል። ሃይማኖታችን ውስጥ ምን ገብቷል? ባህል። አሁን ባህል ሆናለች ሃይማኖት። መዋሃዷን ለመግለጥ ነው። እሺ እየናኩት አይደለም። ምን ያህል እንደተዋሃደ ለመግለጥ ነውና በባህላችን ውስጥ ደግሞ እነዚህ ነገሮች ሁዳድ ምናምን ብለን እና ሰዎች በዚህ ማህበራዊ ህይወት ውስጥ መሳተፍ አለባቸው። ለምሳሌ ሁዳድ ወንፈል እያስወጣ ሰንበት ቢሆንበት የሚያሰራው ሰው አህዛብ ቢሆን ሰንበትን ማክበር የለበትም። ይሄ ሰው ግን ይሄንን ምን ማለት አለበት? መተው አለበት። በቃ ከማህበሩ ይወጣል ማለት ነው። ከማህበረሰቡ ይገለላል። እዚህ በኦሪት ዘፍጥረት እንዳለ ቅድስት ነፍሱን አስጨንቆ ይኖር ነበር አለ። ኃጢአት የሚሰራበት ከተማ ላይ አንድ ክርስቲያን ቢኖር በቃ ቅድስት ነፍሱ ተጨንቃ ትኖራለች እስኪገሉት ድረስ እስኪያጠፉት ድረስ እግዚአብሔር ላለመበደል ብሎ ማለት ያለ ማለት ነው። እና ቅድም ያልኳችሁን መጽሐፍ ፈልጋችሁ አንብቡት። ምን አልኳችሁ? ባህልና ክርስቲያናዊ ትውፊት በኢትዮጵያ የሚል ካህሳይ ገብረ እግዚአብሔር ብዙ ነገር የምታገኙበት መጽሐፍ ነው። ይሄ በማህበራዊ ህይወት በተለይ ከገጠሩ ማህበረሰብ ጋር ከተማ ላይ እየተደረገ ያለውን ነገር የጻፉ ጸሐፊ ናቸው። የምትጠቀሙበት ጽሁፍ ነው። ወስብሐት ለእግዚአብሔር።